የትግራይ ጦርነት ነው። እዛ ጦርነት ላይ ደግሞ የነበሩት አንዱ ታማኝ በየነ ነው። በኢትዮጵያዊነት ስም ነው ያ ጦርነት የተካሄደው። ኢትዮጵያ ተደፈረች፣ ኢትዮጵያ ተነካች በሚል ነው የተደፈረው። ግን ኢትዮጵያ ከዛ ምን አተረፈች? ኢትዮጵያዊነትስ ምን አተረፈች? ኢትዮጵያዊነትስ ምን አተረፈ የሚለውን ነገር ስናይ ዛሬ ታማኝ በየነ የሆነውን ነገር ነው እንደ ምሳሌ ማንሳት የምንችለው። ስለዚህ ቅድም የሸገር ጁንታ የሚባል ልጅ ይመስለኛል በትግራይ ጦርነት ወቅት የተደረገውን ምሳሌ ማንሳት የምንችለው። ስለዚህ ቅድም የሸገር ጁንታ የሚባል ልጅ ይመስለኛል በትግራይ ጦርነት ወቅት የተደረገውን ነገር እና ታማኝ የነበረውን አስተዋጽኦ ሲናገር ትችት ሲቀርብበት አይቻለሁ። እሱ እኔ ትክክል ነው ባይ ነኝ። በዛው በተመሳሳይ በትግራይ በኩል ሆኖም ሲያዋጉ የነበሩት ልክ የታማኝን ተመሳሳይ አስተዋጽኦ ነው ሲያደርጉ የነበረው ማለት ነው። ስለዚህ በዚህ መሀል ደግሞ ኢትዮጵያዊ ማን ነው ብለን እንድናነሳ የምንችል ከሆነ እንደነ ዲሽታጊና ማንሳት እንችላለን፣ እንደነ ልደቱ አያሌው ማንሳት እንችላለን። ጦርነትን የተቃወሙ ሰላምን በአደባባይ የሰበኩ ታማኝ በየነን አይደለም ከታማኝ በየነ በላይ ሊጠራ የሚችል በዓለም አቀፍም በሀገር አቀፍም ሊጠራ የሚችል ኃይሌ ገብረስላሴ በአደባባይ ሚዲያ ላይ ወጥቶ ነው የዲሽታጊናን ሰላም ይሁን ሰላም ይውረድ ማለቱን በአደባባይ ያወገዘው። በዛ ደረጃ ያበርንበት ሁኔታ እንደነበረ ማንም የሚያውቀው ነው። ስለዚህ ታማኝ በየነ ኢትዮጵያ ብሎ ኢትዮጵያዊነትን ብሎ ያደረገው ነገር ለዚህ ሁሉ ደርሰናል። ለዚህ ሁሉ የኢኮኖሚ ቀውስ፣ የሰላምና ጸጥታ ችግር፣ የመከፋፈል ብዙ አይነት ነገሮች መጥተዋል። ስለዚህ ኢትዮጵያዊነት እና ኢትዮጵያ ዛሬ ላይ ታማኝ በየነን ሆና ትታየኛለች። ራሱን አርሞ መምጣት በሚችልበት መልኩ ተመልሶ ሊመጣ ይችላል ብዬ ገምታለሁ። ከዛ ባለፈ ግን ቀደም እንዳልኩ ግለሰቦች ላይ ትኩረት ማድረጋችን ግለሰብን ለማድነቅ ፕሮግራም ይዘን ምንም ችግር አለው ብዬ አላምንም። ማንም ሰው ማድረግ ይችላል። ነገር ግን ከሀገር ጋር ከህዝብ ጋር ከሀገራዊና ከህዝባዊ ጉዳዮች ጋር እያያያዝን ከሆነ የምናነሳው ግለሰቦች በሀገር ተመስለው ሲቀርቡ የሀገር ጽንሰ ሀሳብ የሀገር እንትን ዝቅ ሊል የሚችልበት ሁኔታ ይታየኛል። ይሄ የኔ አመለካከት ነው። ያንተን ፕሮግራም ከመተቸት አንጻር አይደለም ያንን ማነሳው። ለአንድ ሰው ምንም ችግር የለውም፣ ፕሮግራም ተይዞ ብዙ ነገር ሊደረግ ይችላል። ነገር ግን እኛ አሁን ኢትዮጵያዊነት እያልን ከሆነ ኢትዮጵያ ምን ላይ ነው ያለችው፣ ኢትዮጵያውያን ምን ላይ ነው ያሉት የሚለውን ነገር ከቁም ነገር ሳንቆጥረው የአንድ ሰው ማኩረፍ ብቻ ከሆነ በጣም የሚያሳስበን አሁንም ያለንበት ሁኔታና አገሪቷ ያለችበትን አግባብ በትክክል ተረድተናል ለማለት አይቻልም። ከዛ አንጻር ነው ይሄንን እያልኩ ያለሁት እና ለማጠቃለል ያህል አንዳንድ ሰዎች ኢትዮጵያንና ኢትዮጵያዊነትን በሚመለከት ሲነጋገሩ ኦር ደግሞ ደጋፊ ነን ኦር አድናቂዎች ነን የሚሉ ሰዎች ስለነዛ ሰዎች ሲናገሩ የሚሰጠን ምስል ሰሞኑን አምባሳደር ሬድዋን ሁሴን የተናገረው አንድ ንግግር አለ። ከሁኔታው ጋር ስለተመሳሰለብኝ ነው። አንዳንድ ሰዎች ኢትዮጵያን በወገባቸው በአንቀልባ ተሸክሟት የሚዞሩ ይመስላቸዋል የሚል ንግግር በሚዲያ ተናግሮ ሰምቼዋለሁ። እና እንደዛም እንዳይሆን ኢትዮጵያና ኢትዮጵያዊነትን የምንረዳበት አንግል ከግለሰብ አናት ላይ ወርዶ ኢትዮጵያና ኢትዮጵያውያን አሁናዊ ወቅታዊ ሁኔታ ያሉበትን አሳሳቢ ሁኔታ አሳስቦ ልንነጋገርበት ይገባል። ግለሰቦችን ብቻ በመተቸት ግለሰቦችን ብቻ በማድነቅ የምንፈጀው ጊዜ ለሀገርም ሆነ ለሕዝብ ጠብ የሚያደርገው አንዳች ነገር የለም የሚል እምነት ነው ያለኝ። ከዛ ባለፈ ኢትዮጵያዊነትና ኢትዮጵያ በሚል ጽንሰ ሀሳብ ላይ ኢትዮጵያዊኒስት ከሚባሉ አካላት ልደቱ አያሌውን አንስተን ብዙ ብናወራበት ቅር የማይለኝ ሰው ቢኖር ልደቱ አያሌው በዚህ አጋጣሚ ስለ ኢትዮጵያና ስለ ኢትዮጵያዊነት አመለካከት እሱ ይገልጻል ብዬ ስለማስብ ማለት ነው። ከዛ ባለፈ እንደነ ታማኝ በየነ ያሉት የትግራይ ጦርነትና ምናምን ያመጣው ነገር ጋር ተያይዞ ብዙ የሚነሱ ነገሮች ናቸው። ቴንኪው፣ አመሰግናለሁ። ቴንኪው ቄሮ፣ እስካሁን ብዙ ተቀምጠክ እያደመጥክ ቄሮ፣ በጣም አከብረ ልጅ ነህ። ግን እንዴት እንዳልገባህ አልገባኝም። ይሄ እኮ እያወራን እስካሁን ሲያወሩ የምሰማቸው ምንድን ናቸው?
ኢትዮጵያዊነትን እኮ ነው እያወራን ያለነው። የት ነው ያለው? ብሔርተኞች ኢትዮጵያ ኢትዮጵያ የሚላትን ወይም ደግሞ ኢትዮጵያ ኢትዮጵያ የሚል ሰው ገፉት፣ በታማኝ አስታከል ማለት ነው። ኢትዮጵያ ማለት ያስገፋሉ። ገፊዎች እነማን ናቸው? ጽንሰ ሀሳብ ውስጥ ምንድን ነው? እስካሁን እኮ የምናወራው እኮ እሱን እኮ ነው እንጂ ታማኝ ኦብቪየስሊ ታማኝ አይከን ነው፣ ምንም ጥያቄ የለውም። የሆነበትን የሰራውን ስራ ምንድን ያጠፋው ምንድን ያደረገው? ታማኝ ሚላት ኢትዮጵያ እንዴት ያለች ናት? ሌሎቻችሁ የምትሉት ኢትዮጵያ እንዴት ያለች ናት? ይሄ እኮ ነው ዲስከሽን። የእናንተ ኢትዮጵያና የታማኝ ኢትዮጵያ እንዴት ነበረች? ታማኝ ምን አጎደለ? ታማኝ ምን አለማ? መገፋት አለበት ወይ? እሱ የሚለው ኢትዮጵያዊነት እንዴት ያለ ነው? ይሄን እኮ ነው የተነተንን ያለ ነው። እሺ እኔ ከሱ ቀጥሎ ሰላም ዲላ ኒድ። እሺ ጤና ይስጥልኝ። እንግዲህ ያው አሁን ቄሮ ያው የወያኔ ልጆች ስለሆኑ እንደዚህ አይነት ሰዎችን ነው እንግዲህ 27 ዓመት ከኛ ሸፍኖ ያሳደገብን ወያኔ። እኛም የምንታገለውም እንደነዚህ አይነቶችን ዘረኞችን ነው እና ያው ሀገር ሊያፈርስ የመጣውን ወያኔ ከደገፈ ስለሱ ማንነት መናገር ብዙ አያስፈልግም። ታማኝን ለመናገርም ቢያንስ እሱ ቱ ያንግ የሰራውን ስራ በሂስትሪ ነው የሚያውቀው ማለት ነው። ግን እኛ በአይናችን አይተናል ምን እንደሰራ ታማኝ ማለት ነው ለሀገሩ ማለት ነው። እና መጀመሪያ ግን እሱን እንደዚህ ብዬ ካለፍኩኝ ቅድም እዚህ ጋር ሲናገር የነበረው ልጅ እኛ ኢትዮጵያውያንስት ብሎ የሚጠራቸው ሰዎችን ማለት ነው ያው በግልጽ መናገር እንትን ብሎት ነው እንጂ አሁን ጊዜው የነሱ ነው ብሎ ያሰባቸውን ሰዎች ነው መናገር የፈለገው። ነገር ግን ኢትዮጵያ ከተባለ ኦሮሚያ ላይ እና ደቡብ ላይ ነው ያለው ተበትኖ ያለው ብዙ ኢትዮጵያዊ ማለት ነው እንደ ብሔር ብሔረሰብ የሚቆጠረው። ወደ ሰሜን ከሄድክ ደግሞ ብዙ ኢትዮጵያዊ በተለይ ኦሮሚያና ብሔረሰቦች ወደ ሰሜን ላይ የሉም እውነት ለመናገር ማለት በማጆሪቲ ስናወራ እና ኢትዮጵያ ብሎ የሚጠራው እሱ በዛ አካባቢ እንደው ሚክስ እንኳን አልሆነም። ገባት? ስለዚህ እኛ እንደ አማራ እንቆማለን ኢትዮጵያ ተገፍተናል የሚለው ሂስትሪ አለማወቁ ነው። እንደ ኢትዮጵያ እኮ የተቀመጠ ማህበረሰብ እያለ እሱ እንዴት ኢትዮጵያ አይደሉም ሊል ይችላል ማለት ነው። ሌላው ደግሞ ምንድነው ቅድም እዚህ ጋር ወንድማችን ሲናገር ልደቱ ምናምን በግብፅ የተሸጡ ሰዎችን እዚህ ጋር አምታችሁ ለኛ ምንም እንደማናቅ በቃ ምንም ነገር እንደማናቅ አርጋችሁ ልትነግሩንና ተቀባቡ ስትመጡ ቱ ባድ ያንግ ሆናችሁ ማለት ነው። በጣም ብዙ ማጥናት ሲገባችሁ ብዙ ሂስትሪ ማጥናታችሁ ሀገራችሁን ዲፌንድ ማድረግ ሲገባችሁ በግብፅ ተላላኪዎች በነጀዋር ተመርታችሁ የነጀዋርን ጭንቅላት ይዛችሁ መምጣታችሁ እዚህ ጋር አይ ፊል ባድ በእውነት ነው የምላችሁ። እኔ እንደ ታማኝ በየነ አይነት ሰው እዚህ ምድር ላይ ባይዘወይ ማለት ነው። ቴንክ ዩ መስፍን አይ ሪስፔክት ዩር ለሀገር ክንት መቆምክን ቴንክ ዩ ፎር ዩር ሰርቪስ። ማንኛውም ሶልጀርን ኢትዮጵያ ውስጥ አከብራለሁ። እዚህኛ ቁጭ ብለን ከለፈለፍ ነው በላይ ወይ ካወራ ነው በላይ እነሱ ለሀገራቸው ወርደው ታግለዋል። እነ መስፍን እነ ታማኝ እነ ዶክተር አብይ አህመድ እንደነዚህ አይነት ሰዎችን ሪስፔክት አለማድረግ ራሱ ሀገርን አለማወቅ ነው። እና እኔ አሁን ታማኝ በየነ ከአንተ ነው የሰማሁት። ባይዞ የሱ ንግግሩን ነው እንጂ የሰማሁት ቴዲዬ መመታ እንደዚህ መገፋቱን ውሃ ሊደፋበት ሬስቶራንት ላይ ዲስሪስፔክት መደረጉን አሁን ሰማሁ። አይ ፊል ሶ ባድ። አያችሁ እንደዚህ አይነት ሰዎችን ነው እኛ እያጣን ያለ ነው ባይዞ ማለት ነው። እኔ 7 ዓመት ሙሉ የደረሰብኝን ነገር ስለማቅ ለካ ለእውነት የቆሙ ሰዎች እንዲህ ይገፋሉ። በራሳችን ሰዎች እኮ አይደሉም፣ በግብፅ በተሸጡ ሰዎች ከውጪ በተላላኪ ሰዎች ይተላለፋል። ይሄ እንደ እንትን ነው፣ እንደ ቫይረስ ነው። ከውጪ ይላካሉ፣ ለአንዱ ያቀብላሉ፣ አንዱ ደግሞ አንዱ ጋር ይደርሳል። ምንም እንደሆነ ሳያቅ ዝም ብሎ ይሸመጥጣል። ከዛ ሀገሩ ስትፈርስ ምራቁን ይመጣል። ታማኝ በየነ ላይ እጅ ካነሳክ በቃ የዛን ጊዜ አንተ ሞተሃል። ታማኝ በየነ ላይ አፍ ከከፈትክ የዛን ጊዜ አንተ ሞተሃል። ኖ ማተር ዋት ሂ ፔይድ ዘ ፕራይስ ለዛች ሀገር ከልጅነቱ ጀምሮ ምንም ያጥፋ ምንም ከነ ጥፋቱ ከነ ምናምኑ እኛ እዚህም የሚዲያ ላይ ነው የምናወራው። ህይወቱን የሰዋ እዛ ሜዳ ላይ ወጥቶ እኮ ሊዋጋ ሄደው ወያኔ አሁን እነዚህ ጋር መጥቶ የትግራይን ህዝብ ይላሉ። የትግራይ ህዝብ ራሱ ወያኔ እንዴት አድርጎ ነው ከኛ ላይ የሚላቀው? እንደ ሙጫ ተጣብቋል እያለ እኮ ነው። አሁን ከኛ ላይ ማንም ያላቅቅልን ሙጫ ሆኗል። ህዝባችንን አስገድለዋል። ህዝባችንን አሁንም ሊያስጨርሱ ነው እያሉ እናቶች እኮ ሰላማዊ ሰልፍ እየወጡ ነው።
የትኛውን ነው የምታወሩት ያላችሁት እንዴ? የትግራይን ህዝብ እኮ የሙጥኝ ብሎ የያዘው ያረጀና በቃ ምንም ኢትዮጵያ ውስጥ ምንም አቅም የሌለው ህወሓት ብሎ ራሱን ሰይሞ ቁጭ አረገ። ጃንግ ጀነሬሽን ባለበት ጊዜ ዘመን ላይ እነሱ የሙጥኝ ብለው ሀገር ይዘው ህዝብ እየገደሉ እያስገደሉ ምንድነው? ሻሸመኔ ላይ ቡራዮ ላይ ኤቭሪባዲ እኮ ያውቃል ምን እንደምሰሩ ምን ከህወሓት ከነጀዋር ከህወሓትና ከዘረኞች ያለፈ ህዝባችንን የገደላችሁ ያስገደላችሁ እናንተ ስለሆናችሁ ታማኝ በየነ ዝም ብሎ ቁጭ ያለው ስለሚያውቅ አንጀቱን አስሮ የራሱ ህዝቡን ስለገደለ አንጀቱን አስሮ ቁጭ አለ። ምን ይበል? የታገለለት ኢትዮጵያ የሞትለት ያሰበው ጦር ሜዳ የወረደው ኢትዮጵያ የራሱ ህዝቡን ሲገድልበት ምን ይበል? ዝም ነው እንጂ የሚለው አትሊስት ዝም ብሎ ሀገሩን አተረፈ። እንደናንተ ወጥቶ ያፍርስ እንዴ? እዚህ ጋር ወጥቶ ይሳደብ እንዴ? ሀገር ይፍረስ ይበል እንዴ? አይልም። ምን አደረገ? ጸጥ ብሎ ተቀመጠ። እቺ ጊዜ ታልፋለች ብሎ። እሺ ቴዲዬ ተባረክልኝ። ቴዲዬ ጊዜ ስለተጠኝ አመሰግናለሁ። እንግዲህ በኔክስት ፕሮግራም እመጣለሁ። እኛ ጋር መሽቷል። ሁላችሁም ተባረኩ። የሀገር ልጆች ኢትዮጵያውያን ቀጥሉ። እኛ ኢትዮጵያውያን ዘረኞችን ለጎጠኞችን እዛ ትታችሁ ኢትዮጵያን አስቀጥሉልን። ሁላችሁም እንወዳቸዋለን። ተባረኩ። ቴንክ ዩ ሰላሚና። እሺ ወደ ከኤሊ ከዛ ዋንጋሪ ከዛ የርታቸው ላስት ሊደረሰን ሰላም ቴዶ ሰላም ሁላችሁም። ከሁለታችሁ ማን ነው የሚቀድመው? ከአንተና ከኤሊ ማን ነው የሚቀድመው? ኦኬ ዋንጋሪ። እሺ ኦሬዲ ቆይቻለሁ። አይ ዶንት ኖ። እሺ ኦኬ የመሰረተ ትምህርት ጊዜ ሰውየው ተማር ብሎ ሲለው አልማርም ብሎ አስቸገረው መምህሩን። ለምን አትማርም ብሎ ሲጠይቀው ምን በልቼ አለ። ታዲያ ምን በልተህ ደነቆርክ አለው መምህሩና አንዳንድ ሰው እንደው በጣም ይሄ የብሔር ፖለቲካ ስንቱን እንዳደነቆረ ስንቱን እንዳወረ እንደው ጉድ ነው የሚታየውና ያሳዝናል። መቼም የታማኝ በየነ በተለይ አሁን የተናገርከው ነገር ላስትሊ ታማኝ እንደ ተራ ግለሰብ የሚያስቡ ሰዎች አሉ። ታማኝ ነብይ ነው። ታማኝን አዳምጠነው ቢሆን ኖሮ አሁን የምንበዛበዘውን በዘበዛ እንበዛበዝም ነበር። ፓስፖርት አንጠያየቅም ነበር። ስላላዳመጥን፣ የብሔር ፖለቲካ ስላወረን፣ የጎጥ ፖለቲካ አይናችንን ስለሸፈነው ስለማናዳምጥ ነው። እንደ ታማኝ አይነት ለአገር የለፉ ሰዎችን ማክበር ካልቻል ነገ ጠዋት ክልሌ ለምንለውም ሰው የለፉ ሰዎች አይከበሩም። በለፈለፉ ይጠፈሉ። ዛሬ የምንዘራት ነው ነገ የምናጭዳት። አንዳንድ ጊዜ በሰል እንበል። ታማኝ በየነ አሁን ያስለቀሰው ቅድም ቴዲ ያለው ቁም ነገር ነው። የአማራ ብሔረተኝነት አዲሱ ብሔረተኝነት ገረገሌ ገረገላ ሳይሉ ተገልብጠናል ተገልበጡ ሳይሉ የተገለበጡ አዙረውበት ነው ወንድሜን ያስለቀሱት። በጣም አዛኝና ታማኝ በፖለቲካ አቋሙ ልዩ አቋም ላይ ያለ ነው። ነገር ግን ለኢትዮጵያ የዋለውን ውለታ መቼም ቢሆን አልረሳው። ቅድም ጁንታ የአዲስ አበባ ጁንታ ታማኝን የከሰሰበትን እኔም እከሰዋለሁ። ታማኝን የምከሰው ግን የአዲስ አበባ ጁንታ በከሰሰው ምክንያት አይደለም። ታማኝን የምከሰው ከሸዋ መልሳችሁ ያን ጁንታ የትግራይ ህዝብ ማጅራት ላይ ተጣብቆ ዝም ማለታችሁና እዛው ድረስ ሄዳችሁ ጁንታ እስከ መጨረሻው ድረስ ጥርሳቸውን ነክሰው መታገል ነበረባቸው። እስካሁን የትግራይን ህዝብ 50 ዓመት ሙሉ ተመጽዋች ያደረገ ድርጅት ጥቂት ግለሰቦች ጥቅም መጠቀሚያ ትልቁን ማህበረሰብ ሲጅ አድርጎ የራሳቸውን የግል ኢኮኖሚ የሚያስጠብቁ ኃይሎችን የትግራይ ህዝብ ጫንቃ ላይ ትቶ መመለሱን ታማኝን እከሰዋለሁ። ጄኖሳይደር ይላሉ። አንዳንድ ጊዜ እንደ ሞኝ የያዘውን አይለቅም፣ የጠባውን አይለቅም፣ የተነገረውን። ይሄ የብሔር ፖለቲካ ምን ያክል አእምሮ እንዳጣመመ ተመልከቱ። ራሳቸው የሰሩትን ፕሮፓጋንዳ መልሰው አምነው በጄኖሳይድ ያልተከሰሳለ እንዲ ጎበዝ። አንዳንድ ጊዜ የታማኝን ልብ እንደ ታማኝ አይነት ለአገር ኢትዮጵያዊነት ምንም ታሽሞነሙኑት ነገር አለም። ሲምፕል ዜግነት ነው። በቃ ሲምፕል አዛት የፖለቲካ መነጽር ስንቀባው ነው ኢትዮጵያዊነት ችግር የሚሆን። ኢትዮጵያዊነት አሜሪካዊነት ነው።
ስዊድናዊነት ነው ወይም ደግሞ ኤኒ አዘር ኔሽን ሲቲዝንስ ነው። በቃ ሲምፕል አዛት ኢትዮጵያዊነት። ግን የፖለቲካ ቀለም ስንቀባው አህዳዊነት የሚለውን ስንለጥፍበት የሆነ ግሩፕ እንጨምራለን፣ ምናምናምን ስንጨምርበት የሆነ ግሩፕ እንጨምራለን። ይሄ የፕሪ ፖለቲካል ሶሳይቲ አስተሳሰብ ነው። ድንቁርና ነው፣ በሽታ ነው። ኢትዮጵያዊነት ዜግነት ነው። ኢትዮጵያዊነት ከሌለ ኦሮሞነት የለም፣ አማራነት የለም፣ ጉራጌነት የለም። ዜግነት የሁላችንም ካባ የኦሮሞውም፣ የአማራውም፣ የትግሬውም፣ የሶማሌውም፣ የአፋሩም፣ የሽናሻውም የሁሉም የግለሰቡም ጥቅል የወል ካባ ኢትዮጵያዊነት ይባላል። ዜግነት ነው። አሲምፕላዛት ግን መነጽሩን ለዛ ዜግነት የምንሰጠው ትርጉም ፖለቲከኞች የዘረጉት በተለይ የስልሳዎቹ ትውልድ ለኢትዮጵያዊነት እነዋለልኝ መኮንን የሰጡት ትርጉም ነው። መከራ ያበላን አሁንም ድረስ ቋጠሮ እዛ ጋር ነው ያለው። ዳግማዊ ዋለልኞች ናቸው አሁንም መከራችን የሚያበሉን። ኢትዮጵያዊነት ዜግነት ነው። አሲምፕላዛት በቃ ከዛ ኢትዮጵያ ውስጥ ኢትዮጵያዊ የሚል ኦሮሞ አለ፣ ኢትዮጵያዊ አማራ፣ ኢትዮጵያዊ የሚል ግለሰብ፣ ኢትዮጵያዊ የሚል አማኝ ኢትዮጵያ አለ። በቃ ካባው ግን የሁሉ የወል ካባችን ኢትዮጵያዊነት ነው። እችን ሲምፕል የፖለቲካል ትርጉም ናሬሽን ላይ መስማማት አቅቶን እነ ዋለልኝ መኮንን በሰጡን የተሳሳተ ዴፊኔሽን አሁንም ግራ እንጋባለን። አሁንም ድረስ ይሄንን አቁሙ። ትልቁን ማህበረሰብ ትንሽ ያደረገው የነ ዋለልኝ መኮንን የተሳሳተ ትርጉም ነው። ወንድሜ መስፍን ያሳሳትብኝ እንዲህ አይነት ትርጉም ነው። ወታደርነት ኢትዮጵያዊነት ነው። ለእናት አገሩ ህይወቱን ለመሰዋት አውድማ ላይ የተሰለፈ ሰው እንደ አብዲሳ አጋ ቀኝ እጁ ላይ የኢትዮጵያን ሰንደቅ ዓላማ የጠመጠመው ወታደር ልሙጥ ብሎ እንደመስማት ግራ መጋባት የለም። ጎበዝ ታመናል። እንደ አገር ነው የታመምነው። ለምን? በዴፊኔሽን ስተት፣ በተነገረን የዴፊኔሽን ስተት፣ የኢትዮጵያዊነት ዴፊኔሽን ስተት። ኢትዮጵያዊነት ዜግነት ነው። በቃ ምንም ከፍ አድርጉት ዝቅ አድርጉት፣ ከዚህ ከፍ አይልም፣ ከዚህ ዝቅ አይልም። ኢትዮጵያዊነት ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ህብርነቷ እንደ ነብር ዥንጉርጉርነቷ ግን የኢትዮጵያ ባህሪያት መገለጫዎች ናቸው። እንለያቸው። ኢትዮጵያን እኮ እንደ አገር በጨቋኝነት የሚከስ እኮ ስንት ደናቁርት አለ እኮ። ኢትዮጵያን እንደ አገር የሚከስ ማለት ነው። እንደ አገር ኢትዮጵያን እንደ አገር የሚከስ እኮ እንደ ኢትዮጵያ ፖለቲከኛ የታመመ እኮ የለም። ከዚህ አጉል ዴፊኔሽን እንውጣ። በታማኝ ላይ በደረሰው በጣም በጣም አዝናለሁ። እንደ ኢትዮጵያውያን እንደ ታማኝ አይነት ትልቅ ሰዎችን ቀድመን ሰምተን ቢሆን ኖሮ አሁን አንታመምም ነበረ። አሁን አንታመምም ነበር። ግን ሁላችን ጻድቅ መጫወት እንፈልጋለን። ጥቋቁር ነገር እየፈለግን አውርደን ሰርቪሱን በኮሚሽን ሌቭል ለማውረድ የምንሄድበት መንገድ ጎበዝ፣ ነገም እኛው ተመሳሳይ ነው። ተጠልፈን የምንዋረደው በንግግራችን በሰራነው ሰርቪስ እንኳን የማንከበረው ከዚህ አጠቃላይ የወል በሽታ ተጠቂ ስለሆነ ነው። ከዚህ መውጣት አለብን የሚለው መልዕክት ነው ማስተላለፍ ፈልገው። ከዋን ጋር ቀጥሎ ወደ ኢሊያችን እንሄዳለን። ቴዲዬ እንዴት ናችሁ? ቴንኪው ስለሰጠኸኝ እድል በጣም አመሰግናለሁ። መጀመሪያ እስኪ ስለ ታማኝ ትንሽ ልበል። ታማኝ በጣም ነው ትንሽ ሻኩኛለሁ በንግግሩ ትቢሆንስ ኢቭን ለማውራት ራሱ በቃ ስቲል ደንግጫለሁ በጣም በቃ ማለት አይ ዶንት ኖ የሆነ ፔን እንዳለ በጣም ትልቅ ፔን እንዳለ ያሳያል ከንግግሩ። ያሳዝናል በቃ ማለት አይገባውም ብዬ አስባለሁ። ዲዘርቭ አያደርግም ይሄ ሁሉ ነገሮች የሚደርስበት ስድቡ እንዲማጣጣል በቃ እንደ ጀነሬሽን እኛ ማለት ይሄንን በቃ እኛ ይሄንን ምንም ነገር ቢደረግልን ስህተት እንኳን ቢሰራ በዚህ ደረጃ ታማኝን እንደዚህ አንጓጦ የሚያወራ ትውልድ በጣም ያሳዝናል። በቃ አትሊስት እንኳን ይሄን እኮ አድርጓል ታማኝ ልትለው ይገባል። በዚህ ደረጃ እንደዚህ ታማኝን ማናገር በጣም ይደብራል። በጣም በቃ እሱ ነው የምለው። አንድ ሁለተኛ ደግሞ አይ ዶንት ኖ እኔ በሰዎች ብቻ አይመስለኝም የታማኝ ንዴት አይ ቢሊቭ እኔ ማምነው የእሱ ዲስአፖይንትድ የሆነበት ነገር አለ ብዬ አምናለሁኝ። ቱ ቢ ኦነስት እውነት እናውራ ከተባለ ታማኝ ኤክስፔክቴሽኑ ኢትዮጵያዊነት ኦፍኮርስ አሁን እንደዚህ ስትል ሶሪ ጊቭ ሚ ሰከንድ አንዴ ወደታች ስወርድ ትንሽ ኔትወርኩ
just one second ሰማለሁ ይሰማል ሰማለሁ ቴዲ ይሰማል ሰማለሁ ኦኬ ይሰማል ያ ኦኬ እና እንዲህ ስትላቸው አሁን የታማኝ ኢትዮጵያ አሁን ደግሞ የመጣች አባባል አለች ያንቺ ኢትዮጵያ የኔ ኢትዮጵያ እዚህ ሌብል ላይም ደርሰናል አይ ዶንት ኖ እኔ ስንት አይነት ኢትዮጵያ እንዳለች አዲሲቷ ልክ እንደነ መስፍን ምናምን አንዳንድ አሉ ደግሞ ሚዲያ ላይ ልክ ኢትዮጵያ ትላንትና የተሰራች በዚህ 8 ዓመት ውስጥ የተሰራች ኢትዮጵያ አለች ለነሱ እኩልነት ይከበር ምናምን ብለህ ካንተ ሰው ለምን ይሞታል ብለህ ስትጠይቅ የሆነ ቦታ ጎጥ ውስጥ ይከቱህና አንተን ታፔላ ሰጥተው ይሰድቡሃል። ሰውም ቢሆን የሚደነቀው አጥንቱን ቆጥረህ ከሌ ነው ብለህ ነው የምታደንቀው። ይህን ሁሉ የምናየው ጥላቻም አንድም እሱ ነው። ምናልባት ገና ለገና ማንነቱን አስበው ነው እየሰራውን ስለ ኢትዮጵያ ማንነቱን ምናምን ሳይሆን በሱ ማንነት ነው ሰዎች እየለኩ እየሰደቡትም ያሉት ብዬ አምናለሁ። እና ታማኝ ዲስአፖይንትድ ሆኗል ብዬ አምናለሁ። ልክ አንዳንዶቻችን እንደምናነሳው ከመንግስት ይጠብቅ የነበረውን ይፈልግ የነበረውን ሰው እንዳይሞት ነው የተገባልንን ቃል ምናምን ኤክስፔክት ያደርግ ነበር ብዬ አምናለሁ። ሰዎች ሁሉ የሚያንጓጥጡት የጎዱት ጓደኞቹ የእሱን ክብር በማይመጥን መልኩ የተናገሩት ሰዎች እንዳሉ ሆኖ እኔ ባለው በአሁኑ ፖለቲካም ዲስአፖይንትድ ሆኗል ብዬ አምናለሁ። እኔ ፐርሰናሊ ይሄ ሁሉ የሁለቱ ነገሮች ተደምረው ነው ታማኝ ቆስሎ ያየሁት የሚመስለኝ። እና ወደ መስፍን መጣ መስፍን እንደ መስፍን አይነቶችና መስፍን ብቻ ሳይሆን መሰሎቹም አሉ የትኛዋን ኢትዮጵያ ሊያስተዋውቁን የሞከሩ አይሆን ነው። ሰዎች ተበድለዋሉ፣ ሰዎች ተጎድተዋሉ። እኔ ራይቴ ከበረልኝ ስትለው ጨፍልቀሽኝ በዚህ ወጥቶ በዚህ ገብቶ ምናምን ይልሃል። እና ኦኬ እኔ እንኳን ያን ጀነሬሽን አልነበርኩኝም። ተጎድተህም ከሆነ በማንነት በደል ተደርሶብህም ከሆነ አሁን እኛ ያለነው በዚህ ዘመን ነው። ሾሚ ሪስፔክት የብሔር እኔ ማን እንዳሸመደዳቸው አይደሉ ኢትዮጵያ የብሔር ብሔረሰቦች እና ምን እኩልነት ምናምን ይልሃል። ኦኬ የትኛውን ብሔር ብሔረሰቦች ነው ሪስፔክት የምታደርገው? መሀል አዲስ አበባ ላይ የኔን ራሴን የማምንበትን ፍላግ ይዤ ስወጣ እኔን የምታሳድደኝ ከሆነ በፖሊስ የምትገለኝ ከሆነ በማንነቴ የመረጥ ቤት የምታፈርስብኝ ከሆነ ስለ የትኛው ኢትዮጵያ ነው እየነገረኛለሁ? ስለ የትኛው ብሔር ብሔረሰብ ነው የሚያወራኝ? አዲሲቱ ኢትዮጵያ ምን አይነት ኢትዮጵያ እንደመጣችው አላውቅም። እኔ አረ ነው እንግዲህ ሁላችንም እናትና አባቶቻችን አንድ ኢትዮጵያን ይሰጡን የሁላችን እኔ እስከማውቀው ድረስ እሱን ነው። መስፍን ነፃነቱን ሲጠይቅ ይዟት የነበረችውን ባንዲራ ዛሬ በጥላቻ ልሙጥ አጠራራሱ ልሙጥ ይለኛል። ልሙጥ እንኳን ሶስት ያለውን ከላ ለይቶ የማያውቅ በጥላቻ ያበደ ባንዲራውን ብቻ አይደለም የሚጠላው ከባንዲራ ያለፈውን ታሪክን ጭምር ነው የሚጠላው። የራሱ አባትና እናት እንዳሉበትም እንኳን አያምንም። እንደዚህ አይነት የጨለማ አስተሳሰብ ያለው ሰው ዛሬ ኢትዮጵያዊነትን ሊሰብከኝ ይመጣል። ምክንያቱም ይሄ ሰው የ8 ዓመት አሁን የመጣችው ኢትዮጵያ እሱ እንደሚለው አዲሲቱ ኢትዮጵያ የዚች ኢትዮጵያ አድናቂ ነው። እንደው እድሜ ሰጥቶን ብናይ አሮን ነው እሱ ከሚደግፈው ፓርቲ ቢወርድ አሮን ነው በዚህ አቋሙ የሚቆይም አይመስለኝም ራሱ ፎር ሹር። እኔ በ100% ነግርሃለሁ መስፍን ነገ እንደገና ተቀይሮ ልክ ያችን መኪና ውስጥ ሲበጥሳት ነው እንደውም ከዚህ ከተነገረ በኋላ ነው አላቅም ነበር ወደ ኋላ ሰርች አድርጌ ምናምን ፌስቡክ ላይ ሳይ ልክ እቺ ልሙጧ እያለ ምናምን በንዴት በጥላቻ ነው የሚበጥሰው። እና ስለ የትኛዋ ኢትዮጵያ ነው መስፍን የሚነግረኝ? እሱና እሱ መሰሎች ስለ የትኛዋ ኢትዮጵያ አሁን የተፈጠረች አብይ ከመጣ በኋላ የተፈጠረች ኢትዮጵያ አለች? ብሔር ብሔረሰቦች የምትለኝ ከሆነ ኦኬ የሁላችንም መብት ይከበር፣ ሰው እየሞተ ነው ብለህ ስትናገር ዝም ማለት አለብህ። ዝም በይ ነው ዝም በይ። አሁን እኔ የምደግፈው ፓርቲ እንዲወቀስ ስለማልፈልግ ዝም በይ። ሰው መሞቱን አትናገሪ፣ ወንጀል ሲካሄድ አትናገሪ፣ ዝም በይ። እንደዚህ አይነት አስተሳሰብ ካለው ሰው ጋር እንዴት ነው እንደ ኢትዮጵያ ተቻችለን የምንኖረው? ከፓርቲ ጋር የሚመጡ ኢትዮጵያኖች፣ ከፓርቲ ጋር የሚመጡ ማንነቶች እንዴት ያኗኑረናል? አንቺ እኔ ተጨፍልቅ ያለው አሁን ልጨፍልቅሽ የኔ ተራ ነው፣ ለዛውም በማላቀው ትርክት
እና በጣም ያሳዝናል። ይሄ ነው ልለው የምችለው። ቴንክ ዩ ልዬ። እሺ ወደ አቶ ይርታቸው እንሄዳለን። አቶ ይርታቸው የተከበሩ ማሳሰቢያ አለኝ ለእርሶ። ይሰማል አቶ ይርታቸው? አዎ ይሰማል። እኛ ከእርሶ የምንጠብቀው እኛ ስንሳደብ ባለጌ ስንሆን መስመር ስንስት መመለስ ነው። እርሶ የተሳደቡ እኔ ይህ ስድብ ነው ይህ ስድብ አይደለም ማለት ትክክል አይደለም። ይህን ያስተካክሉ እባክዎትን። በተረፈ እንወዶታለን፣ እናከብሮታለን። ይህን ብቻ ያስተካክሉ። ታንኪዩ። አንድ ነገር አሁን ስለ ታማኝ ስለሆነው ጉዳዩ፣ ታማኝ ማለት እንግዲህ ታማኝ መላው የኢትዮጵያ ሕዝብ ዛሬ ስብሰባ ቢጠራ ነገ የፈለገው ገንዘብ መሰብሰብ የሚችል አቅም ያለው የሚታመን ደግ የዋህ በአገሩ መስዋዕትነት የሚከፍል ትልቅ አባት ነው። ለዚህ ትግል አሁን እነ አብይ የመጡበት ትግል ስልጣን የያዙበት ምክንያት ታማኝ ባይኖር ኖሮ አይሳካም። ሳዑዲ ላይ ወገኖቻችን ሲታረዱ፣ ሲገደሉ፣ ሲጨፈጨፉ ተደራጅተን ነው በአንዴ። ያኔ ቲክታክ ሚዲያም አልነበረም። በኢሜል ተልኮ 2500 ኢሜል ነበር። በዛ ተልኮ የሳዑዲ አምባሲ ስልክ በማውጣት በየቦታው አምባሲ ተቃውሞ እንዲደረግ ስልክ እንዲደወል አድርገን ኢትዮጵያውያን ወገኖቻችን ሳዑዲ እንግዲህ የነበሩ ሲገደሉ ሲጨፈጨፉ በህዝብ ደረጃ ሲጨፈጨፉ ያንን ድርጅት አሁን ግሎባል አላያን የሚባለው የተመሰረተበት ጊዜ ገንዘብ በመርዳት ብዙ ነገር የሰራ ጀግና ወንድማችን ነው። እናከብረዋለን፣ እንወደዋለን። አብረንም ለረጅም ጊዜ ነው የማውቀው። የአገሬ ልጅ ነው። እናቱ ወልቃይቴ ነች። ታላቅ ባላባት ዘር ነው። አባቱ የጎንደር ከተማ እንትን ጎንደር አካባቢ ጭልጋ አካባቢ ነው እንትን ሆኖ ግን የተጋቡበት በዛ ሰዓት አባቱ ወልቃይት ለመንግስት ስራ መጥቶ መሰለኝ በዛ ምክንያት ነው የተጋቡት እንጂ የነ ፍተራሪ ቢተው የልጅ ነች እናቱ ማለት ነች። እና እንግዲህ ለዚህ ኢትዮጵያ ለመጣው ለውጥ ብዙ ዋጋ የከፈለ እዚህ ሲያትል አንድ ጊዜ አመተነው የመጀመሪያ የዚህ ወልቃይት ትግል ኮሎኔል ደመቀ ጥይት ከተኮሰ በኋላ አመተን 163,000 ነው በአንድ ቀን የተሰበሰበው ዶላር። 163,000 ዶላር ተሰብስቦ እንዲያውም እንትን ነበር ፕሬዚደንቱ ደሳለኝ ማን ነው የሚባለው እንትን ነበር በጆንያ ሲያትል በጆንያ ገንዘብ ተሰበሰበ ነው ያለው። እና ያንን ያህል እንትን የሚያደርገው የሚሰራውን ከዛ በተከታታይ ብዙ ቦታዎች እየዞረ ብዙ ስራ ሰርቶ ኢትዮጵያን የመጣውን ለውጥ ያሳካ ወንድማችን ነው። ነገር ግን ወደ አማራው ስንመጣ የአማራው ኩርፊያ ምንድን ነው? አማራው በሚሞትበት ሰዓት ለምን ተገደለ አማራ ብሎ አለመውጣቱ ነው እኛን ሁላችን የምናኮርፈው ምንተቸውም። ሌላ ኢትዮጵያዊ ሲሞት ዝም ብሎ በኢትዮጵያ ስም ሲሞት እየተታገለ አማራው ግን ተነጥሎ ሲደበደብ ሲገደል ለምን ዝም አለ ነው። ፌር አይደለም እንደዛ። አማራም ኢትዮጵያዊ ነው እኮ። እንዲያውም ያለውን ትጋል አሁን ቢደግፍ ፋኖ ጋር ቢቀላቀል ለምሳሌ ለውጥ ያስፈልጋል የመጣ ነው ለውጥ ግን ቢል በህዝብ በንጉስ ደረጃ ነው የሚቀበለው። እስኪ አንድ ጥያቄ ልጠይቅህ። ሲያትል ነው የምትኖረው አይደል? አዎ። አማራ ክልል ላይ የተጀመረው ጦርነት ምን ያህል ዓመት ሆነው? 3ኛ ዓመቱ ነው። ሲያትል ያላችሁ አማራዎች ታላቅ ሰላማዊ ሰልፍ አድርጋችሁ አውገዛችኋል? ብዙ ጊዜ። መቼ? አሁን እንግዲህ በዚህኛው ዓመት ኦልሬዲ መሬት ላይ ያለውን ስራ እየተሰራ ስላለ ሰልፍ ወታችሁ ኦርጋናይዝድ ሆናችሁ ሰልፍ ወታችሁ አማራ ክልል እየሆነ ያለውን ነገር
በሰልፍ ያሳወቃችሁበት ጊዜ አለ? ብዙ ጊዜ የአሜሪካ መንግስትም ያውቃል። እኛ ዋይት ሀውስ ድረስ እኮ እየተወያዩበት ያለ ብዙ መረጃዎች አለ። ከሲያትል ብቻ ሳይሆን ኢንተርናሽናሊ የተሰራ ስራዎች አለ። አሁን በዚህ እንደዚህ ብዬ መግለጽ ጊዜም የለም። እንደገናም ድርጅቱ እየተሰራ ያለው ስራውን እስከ አንድ የሰዓት ተወክሎ ይህን ይናገር ተብሎ እስካልተወከለ ድረስ እንጂ ብዙ መረጃዎች ማቀው ነገር አለ። ስቴቱም የሚያውቀው ነገር አለ። ጄኖሳይድ እየተፈጸመ እንዳለ። ትልቁ ችግሩ ግን የአማራ ክልል ያለው መንግስት ብልጽግና አማራ ስለሆነ ነው። አየህ፣ ትልቁ ወደ አማራው የሚከፋፍለው ኢትዮጵያ እንዳትፈርስ። ልክ እሱም ኢትዮጵያዊ ነው። ብልጽግና አማራ ክልል ያለው ብልጽግና ኢትዮጵያዊ ነው። አሁን አብን በማማዋል የኦሮሞን ትግልን እንትን በማለት እየሞትንም ቢሆን እናስቀጥል፣ ከሱ የተሻለ ኦሮሞ አይመጣም የሚል ፍርሃት አማራውን እያስገደለው ያለው ለዛ ነው። እኛም ጦርነቱ አማራ ክልል አመራሮች በየቦታው እየተገደሉበት ያለው ጦርነቱ ከዚህ ሂሳብ እንዲወጡ ነው። እኛ ኢትዮጵያ ጥልተን አይደለን። ኢትዮጵያ ለማዳን ግን ህገ መንግስቱ በሚፈቅደው በብሔር ተደራጅ እስካለ ድረስ በጋራ ሆነን ህገ መንግስቱ የመጨረሻ ጥያቄ ላንሳለን። አንተ ኢትዮጵያን ለማዳን ነው የምትታገለው አይደል? አዎ። ኢትዮጵያ መለያየት አይጠቅመንም። እንደውም ብዙ ጊዜ እንደምትለው ሳይኮሎጂካሊ፣ ፊዚካሊ፣ ኢንቴሌክቹዋሊ ምናምን የምትለው ነገር አለ። እንደዛ አንድ ሆነን ሀገራችንን እንጠብቅ፣ ለዛ ነው የምንታገለው ነው የምትለው። አንተ ኢትዮጵያ በምትላትና ታማኝ በየነ ኢትዮጵያ በሚለው ምንድን ነው ያለው ልዩነት? እንግዲህ ምንም ልዩነት የለም። ታዲያ ለምን ታወግዘዋለህ? ታማኝ ምንድነው ችግሩ? አየህ፣ እኔ ተታግዬ ኢትዮጵያ አማራውን ኤምፓወር በማድረግ ሁሉም አማራ ኢትዮጵያዊ ስለሆነ ሌላውም ኢትዮጵያዊ ብዙ ስላለ ድምፁን የጠፋ እኔና ታማኝ ያለን ልዩነት፣ ታማኝ ዝም ብሎ ኢትዮጵያ ተብሎ በዛ እንዲመጣ ይፈልጋል። እኛ ደግሞ በስራ ሰርተን ኢትዮጵያ መገንባት እንችላለን። ህዝባችን ኤምፓወር በማድረግ ህዝባችን በማስተባበር ሌላው ኢትዮጵያ ከጎናችን እንዲቆም፣ ኢትዮጵያ ለማፍረስ ሳይሆን የምንታገለው ኢትዮጵያ ለማዳን ስለሆነ ሌላው ኢትዮጵያ ከጎናችን እንዲቆም የምንሄድበት ሲስተማቲካሊ ፕላንና ስትራቴጂ ስላለ ያ ነው። ግን ኢትዮጵያ በሚል ኢትዮጵያ የምትንቀሳቀስበት ሌላ ብሔሮች የሚቀበሉ ስለሌለ የኃይል ሚዛን ከፍ ካለ የአማራን ህዝብ ከፍ አለ በኢትዮጵያዊነት አይደራደርም። እንደገና ዊአር ማጆሪቲ ኦል ኦቨር ኦሮሚያ ተብሎ የተባለው ቦታ ያለው የአማራ ህዝብ፣ የጉራጌ ህዝብ፣ የደቡብ ህዝብ፣ ሌላውም ሁሉ ነፃ ለማውጣት ኢቨንቹዋሊ የአማራውን ኃይል ተደራጅቶ ጠንክሮ ከወጣ እንክሉድ አዲስ አበባ የሸዋ ግዛት ማለት ነው። ስለዚህ ሁሉም ያለውን እኛ አካታችን፣ አንተም ሌላውም አማርኛ ተናጋሪ በሙሉ ኢትዮጵያዊ ነው፣ አማራ ነው። ስለዚህ ምን ለይበት የለም። ይህ የዘር ፖለቲካ ለመጣል ግን የሀብት ሀበቱል መኪና ስላለህ ውጪ ቁልፍ ከሌለ አንድ ቃል ይርታቸው በዛ መኪና ውስጥ ለመግባት ቁልፉ ያስፈልጋል። ቱሉ አጠቃቀሙ ነው የኔና የታማኝ ልዩነት እንጂ በኢትዮጵያዊነታችን ምንም ልዩነት የለም። እሱም ያምነው ኢትዮጵያዊነትን ያምነዋለሁ፣ በውስጤ ነው ያለው፣ የምታገለውም ለዛ ነው። ግን በታማኝ በሚሄድበት አካሄድ ኢትዮጵያ ልትድን አትችልም። መንገዳችን የሚለያየው ኢትዮጵያን ለማዳን ምን ዋጋ መክፈል አለብን፣ እንዴት አድርገን ህዝባችን ወደ አንድ እናመጣለን። እኔ የምጠላው የእርስ በርሳችን ያለው ርግጫ። ወጣቱ የመጣ ሽማግሌ ይልሃል ኢትዮጵያዊ እንዳልሆነ እሱ በፖለቲካ መጥቶ ዲስትራክትን የሚያደርጉህ ብዙ ነገሮች አለ። እሺ ዋና አማራ ስለጠየቀኝ አንድ 2 ደቂቃማ ስለጠየቀኝ እኮ 1 ደቂቃ ብቻ ነው ያለሽ። እና አሁን እኛ እየሰራ ነው ያለ ወጣቱም ሽማግሌው አንድ ብርም ቢያዋጣ አማራ አንድ ማድረግ ቅድሚያ ሰተን ኤምፓወር ማድረግ ህዝባችን ለምን ችግር ስላለን ነው። ከሌላ ኢትዮጵያ ለመነጠል ሳይሆን የውስጣችን ችግር መጀመሪያ መፍታት አለብን። የችግራችን የውስጥ ከፈታን አንድ ከሆነ ሌላው ኢትዮጵያዊ ምንም እኛን የሚጠላ የለም። በቋንቋ በባህልም በምናምን ሁሉ የአማራ እስክታ ማይወርድ አማራ ሌላ ብሔር የለም። በሁሉም የተግባባ ስለሆነ አሁን ህዝባችን ቱሉ ያስፈልገዋል። ቱሉ ደግሞ መግባባት፣ ወጣቱ በየቲክታክ እርስ በርሳችን የምንሰዳደብ ሰዎች ሰብሰብ ብለን እንደ አማራ መመካከርና ሚስጥሩን ማወቅ
ያስፈልጋል። አንዱን አዳማጭና ተደማጭ መሆን እንደገና መሪና ተመሪ አንድ ጠይቀና ወደ ሌሎች ይሄዳሉ። በፌዴሬሽን ምክር ቤት ተመዝግበው ያሉ 76 ብሔር ብሔረሰቦች አሉ ኢትዮጵያ ውስጥ። ይሄ ለሁላችሁም ለኤርታቸው ብቻ እንዳይመስላችሁ። ኤርታቸው ይሰማል። በፌዴሬሽን ምክር ቤት ተመዝግበው ያሉ እኛ በተለምዶ ነው 85 ምንለው እንጂ 76 ናቸው ብሔር ብሔረሰቦች። 76ቱ የተደራጁ ናቸው። ኑ ብትላቸው አንድ ፊሽካ በቂ ነው። እናንተ መደራጀት የከበዳችሁ ለምንድን ነው? ወል አንደኛ የአማራ ክልል ተብሎ የተሰጠው ማለት ነው እርስ በርሱ እንዳይገባባ በትምህርትም በሁሉ ብቃት እንዳይኖረው ተደርጎ ነው ወጣቱ የተሰራው። ስለዚህ ያንን ሲስተማቲካሊ አሁን ሌሎቹ ስጠራቸው ግር ብለው የሚመጡት በብሔራቸው ታንጸው ስላደጉ ነው። የኛው ግን ኢትዮጵያዊ ነኝ ነው የሚል እኔ አልወርድም የሚለው የሚፎክር እኮ አለ። እኔ አልወርድም ኢትዮጵያዊ ነኝ አንተ አማራ ሁን ኦኬ የሚልህ እሺ ምን እንደምታረጉ ታዲያ እሱ በቀስ ገባው ቀስ በቀስ አሁን እንቁላል ቀስ በቀስ እንቁላል በእግሩ ይሄዳል የሚባለው እኮ ቀስ አድርገህ ካንከበላልከው በኋላ ነው የሚሄደው እንጂ እንትን እግር አውጥቶ ይሄዳል ማለት አይደለም። ቀስ በቀስ ግን እየገባው ታማኝም አሁን የሚገባበት መንገድ እኔ ቅድም ደውዬ መሰጅ ትቸለታለሁ ቪዲዮውን ሰምቼ መልእክትን ትቸለታለሁ ይሄ ነው ብዬ አልናገርም። ግን አሁን እሱ ትግሉ አቁሜያለሁ ማለት ለኢትዮጵያ መፍትሄ አይደለም። ኢትዮጵያን በአሁኑ ሰዓት ሰው የሚያስፈልግባት ጊዜ ነው። ታማኝ ታጋይ እኮ አይደለም። ቆይ ታማኝ አክቲቪስት ነው። የሁሉንም ህዝብ ነው የሚጮኸው። ኦሮሞም ከተበደለ ትግራይም ያው ለኛ በደንብ አልጮኸም፣ በደንብ ጮኋል። እሱ እንዳለው ነው። ታማኝ እኮ ፖለቲከኞች እናንተ ናቸው። አሁን እኮ ይሄን ራሱ አለማወቅ እኮ ነው። ሰውየውንም ተከብሮ የኖረውን ሰው በማንም ስናዋርደው ይኖር ነው ማለት ነው። ታማኝ የፖለቲካ ፓርቲ ውስጥ ያለ ሰው አይደለም። ይሄ አክቲቪስት አድቮኬሲ ይሰራል። ቆይ የእኛን አድቮኬሲ ያልሰራንልም ሰርቷል። እኔ ለመጀመሪያ ጊዜ በታማኝ ታሪክ የተሳሳትኩ አርሙ መሩት አማራ ነኝ ብሎ የተናገረው በዚህ ዘመን ነው። ዘሬን ከጠየቃችሁ አዎ አማራ ነኝ ብሎ ጽፏል፣ ተናግሯል። እኔ ያይቻለሁ። ጥቁር ለብሶ መግለጫ ወጥቷል። ወገኖች አይገደሉ ብሎ ፌስቡክ ላይ ጽፏል። ለጠቅላይ ሚኒስትሩ ይድረስ ብሎ ደብዳቤ ጽፏል። ከዚህ በመለስ እናንተ መስራት የሚገባችሁን ፕሮፓጋንዳ እናንተ እርስ በርስ ስትፋተጉ ትውሉና ሌላ ላይ ብሌም ሽፍት አድርጋችሁ ኤክስተርናላይዝ ታደርጋላችሁ ችግራቸው። መጀመሪያ አንተ እኮ ነው ፖለቲከኛው ይርታቸው ሆነ ፖለቲከኛ እዚህ ያላችሁ ናችሁ፣ አንድ ሆናችሁ ኦርጋናይዝድ ሆናችሁ ያለቀ የተጠናቀቀ ጉዳይ ነው ማምጣት ያለባችሁ። ዘን ሎቢስት የሚያዝ ካለብህ ሎቢስት ይዛለ፣ አድቮኬሲን እንዲሰራለ ትልቅ ሚዲያ ያለው ሰው ካለ ኢንፍሉዌንሻል የምትለው ሰው ካለ ይሄው ብለህ ትናገራለህ። ሰልፍ የምጠራ ከሆነ ሰልፍ ትጠራለህ። ያንተን የቤት ስራ እንዲሰራልህ እንዴት ይጠብቃል? ያንተን የቤት ስራ ከሰራልህማ መሰረቱ ይናጋል። ለምንድነው ማናከብረት ታማኝ ያለበትን ቦታ እኔ የሁሉም ኢትዮጵያዊ ድምፅ ነኝ ካለ የቤት ስራን አንተ ለምን አሰራም? ይሄን መልስልኝና ወደ የመጨረሻ ዙር ላይ እንሄዳለን። ኦኬ ታንኪዩ። እኛ እየሰራን እንዳለ ግልጽ ነው። ብዙ ነገር መሬት ላይ የሚሰራ ስራዎችን የሰራ ነው አለ። ለጣላት አሳልፎ መስጠት መነገር የሌለበት ስራ እኛም ስለሚያስጠይቀን ማለት ነው። ስለዚህ ብዙ ስራ እየሰራን ያለ ነው። ግን አብዛኛው ገብቷል። ግን ታማኝ ደግሞ ከኛ ጋር ተሰልፎ በአክቲቪቲነቱ ቢሰራ ሞር ማሰባሰብ ብዙ ሰዎች ስለያዘብን ነው። ትልቁ ዋና ነገሩ እሱን የሚመስሉ ሰዎች አሉ። የውስጥ አርበኞች ስንት ዶክተር ስር ስንት ኢኮኖሚካሊ ለአማራ ህዝብ ሳፖርት የሚያደርጉ እርዳታ የሚያሰባስቡ ብዙ ሰዎች በሱ ስር ያሉትን በሱ በተነካ ጊዜ ብዙ ሰዎች እርዳታ መርዳት የማይፈልጉ ሰዎች አሉ። እሱ ቢንቀሳቀስ በእርዳታ እንኳን ሰብአዊ እርዳታ እንኳን ቢያደርግ ቢተባበር ቢያስተባብር ብዙ እርዳታ ለህዝባችን ሕክምና የለም፣ መድኃኒት ያስፈልገዋል፣ ገንዘብ ምግብ የለም፣
በኢንተርናሽናል ኮሚኒቲ ኃላፊነት ሰጥተን የሰጠነው የግሎባል አላያን ሲያትሉ የነበረ በሱ ወደዛ እንዲገባ አድርገን ትልቅ ኦርጋናይዜሽን ከሌሎች ነጮች ጋር አብሮ እንዲሰራ የተደረገው ፕላን ኮኔክሽን ነው። አንድ ስንሆን ብዙ ተሰሚነት ስላለን ኢንተርናሽናልም ተደማጭነት አለን ብለን ነው አብረን ከነሱ ጋር ምንሰራ። ነገር ግን ከኛ ጋር ከዛ ድርጅት የነበሩ ሰዎች ከኛ ጋር የሚሰሩ በግላቸው አሉ። ድርጅቱ ከኛ ጋር ባይሰራ እሺ። እና እንደዚህ ነው። እንደገና አንድ ተራ ወታደር ደግሞ የኢትዮጵያ ያገለግላል፣ ግን ከታማኝ ጋር ለመወዳደር ደግሞ አያስፈልግም። እሺ እናንተ ሪንጎስ ብቻ ለብቻ ትገናኛላችሁ፣ ችግር የለውም። የመጨረሻ ዙር ነው የምናደርገው። እኔ አሁንም የሚታየኝ ያለ መሰልጠናችን ጉዳይ ነው የሚታየኝ። በነገራችን ላይ ጋይስ እኛ ኢትዮጵያውያን እኛ ለራሳችን የምንሰጠው ግምትና እኛ የሆነው አክቹዋሊ የሆነው የሰማይና የምድር ያለ ልዩነት አለ። እኛ በጣም የሰለጣኔ ማማ ላይ ደረስን፣ የሰለጠንን ስልጡን ጠቢባን ምድር ላይ በባትሪ በተፈልጉ አይ ዶንት ቲንክ በእኛ ደረጃ ፖለቲካ እንደሚያወራ ያለ አይመስለኝም። ሌላ ዓለም ላይ ኋላ ቀረንን፣ በጣም ያልሰለጠንን፣ በጣም አሳፋሪዎች። ይሄን በር ዘግተን ነው መካከል ያለብን። እኛ ዛሬ ማውራት የነበረብን ሌላ ነገር ነበር። እኛ ማውራት የነበረብን ሌላ ነገር ነበር። የዓለም አሰላለፍ እየተቀየረ ነው። ዓለም እኛውን ያለንበት ሁኔታ የዛሬ ስንት ዓመት እንደነበር አላውቅም። ምናልባት የዛሬ ሚሊዮን ዓመት ራሱ ይህን ወሬ ያወራ ነበር፣ አላውቅም። እግዚአብሔር ምስክሬ ነው። ህግ ቢኖር እኛ እንደ ህዝብ ታፍሰን መታሰር ያለብን ህዝቦች ነው። መታፈስ እኮ አለብን እኛ እኔ አሁን ለራሴ በቃ እንደዛ ነው ማስበው። ከዚህ ሳቤ እንውጣ ጋይስ። ቤዚክ የሆነውን ነገር ሰዎች በሀሳብ ስለተቃረኑ እንደ ጠላት እኮ ይቆጠራሉ። ስቲል እኮ እኛ ሀገር እኮ አብዛኞቻችሁ እኮ የምትሳደዱት እኮ ወንጀል ሰርታችሁ እኮ አይደለም። አጠገባችሁ ያለው ሰውዬ መስማት የሚፈልገውን ስላልተናገራችሁ እኮ ነው። ገና ይሄን አላለፍንም። እኛ ሀገር የሀሳብ ልዩነት እንዴ በጣም ብዙ ስም እኮ ነው ያሰጥፍብን። እኔ እኮ እናንተን የቻልኳቸው የፒያሳ ልጅ ወይም ደግሞ አይ ቲንክ አስተዳደጌ ሊሆን ይችላል፣ አደገኛ ሰፈር ተወልጄ ስላደግኩ እንጂ ጋዜጠኛ ጓደኞቼ እኮ ምን ጉድ ውስጥ ነው የገባሁ ነው የሚሉት። ይፈራሉ። ማንም መጥቶ እዚህ እናቱ የወለደችው እናንተን አያዋይም። መሰልጠን አለብን ጋይስ፣ ማድመጥ አለብን፣ መወያየት አለብን፣ መከባበር አለብን። የመጀመሪያው ነገር መከባበር ነው። ሰው ካልሰደበ ካላንጓጠጠ እንዴት በሀሳብ ስለተለየ ብቻ እንዴት ትሳደባለህ? እንዴት እንደ ጠላት ትቆጥራለህ? ይሄ ያዋጣኛል ካለ አንድ ሰው ካልዘረፈ ለምን አትፈቅድለትም? አንተ የምታራምደውን እስካልከለከለ ድረስ አንተን በመንገድ ለምን አትሄድም? እና ኢቭን ውይይታችን ራሱ ገና ነን እና እሱም ችግር ነው ያለው። እሱም ችግር አለበት። ለዛ ነው ብዙ ምሁራኖች አሁን እንደው ምስጋና እኔ ለከፈትኩት ፕላትፎርም እየመጡ ያሉት እንጂ መንገድ ላይ ሲያገኙኝ ይነግሩኛል። መምህሮቻችን የሚሆኑ ሰዎች፣ እውቀት ያላቸው ሰዎች ቁጭ ብሎ ያደምጣሉ። የሚፈሩት ስድብ ይፈራሉ። እንደዛ መሆን የለብንም ጋይስ። እሺ የመጨረሻ ዙር ላይ ነው ያለ ነው እያወራን ያለ ነው በእውቁ አክቲቪስት የሰብአዊ መብት ተሟጋች ታማኝ ዙሪያ ነው። የመጨረሻ አራት ደቂቃ አስጣችኋለሁ። ለማስታወስ ያህል ይሄን ተናግሯል። በዚህ ዙሪያ ላይ ያወራ ነው። ይሄን ንግግሩን አድምጡ። የመጨረሻ ሰመሪ ተሰጡና ነገ ከነገ ወዲያ ያመለሳለሁም ስላለ የሚመለስበትን መንገድ ይዘን መተን እንወያያለን። አዊሽ ታማኝን አግኝተን እውነት ይሄ ሰው እኔ እንዳያዝንብን እግዚአብሔር ምስክሬ ነው። ስንቱን ሌባ፣ ስንቱን ሰው ያስገደለ፣ ስንቱን ከአውሬ ማይተናነስ ተግባር ያለውን ሰው ስናጀግን ኖረን ያሳዝናል። የሆነ ቪዲዮ አይታችኋል ብዬ አስባለሁ። ሬስቶራንት ከሰው ጋር ተቀምጦ ታማኝ እንዲህ መዋከብ የሚገባው ሰው አይደለም። የታማኝ ቤተሰብ
የታማኝ ልጆች እዚህ ቲክቶክ ላይ ተዘቅዝቀው ተሰድበዋል። እንዴት ተው የሚል ሰው ይጠፋል? ስንት ነፍስ ያስገደሉ ስንት የአውሬ ተግባር ያደረጉ ሰዎች እነሱን አቅፈን እያያዘን ከነሱ ጋር ሻይ ቡና እያልን ታማኝን ቢያጠፋ እንኳን እንደው አጠፋ እንኳን ቢባል እንኳን ይሄ ሰውዬ ለሰራው ስራ እንደው ትዕግስት የለንም። ኦኬ ብለን እንደው አይ ስለ መልካምነቱ ብለን እንኳን እንትን አንልም። ታማኝ በየሬስቶራንቱ መሰደብ ያለበት ሰው ነው፣ መጎተት ያለበት ሰው ነው። ማንም ጎረምሳ እንደፈለገ አፉን የሚከፍትበት ሰው ነው። ዋጋ አስከፍልም ጋር ይሄ ነገር ያሳዝናል። እሺ ይሄን ተናግሯል። እስኪ አድምጡት። ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። እሺ ታማኝ እንግዲህ የተሰማህን ስሜት አጋራ። በዘመን በጊዜ በሁኔታ የማይቀየር ሁሉም ቢከዳ የማይከዳው እግዚአብሔር የተመሰገነ ነው። እግዚአብሔር የተመሰገነ ነው። አልመጣም ነበር። አንደኛ ለኩሪ አንዴ እሺ ስላልኩ ቃሌን መስወር ከበደኝ። ሁለተኛ ጓደኛዬ ንጉስ አላስቀምጥ ስላለኝ ነው እንጂ መምጣት አልፈልግም። ሽልማት አልፈልግም። ሽልማት ይቻለሁ። ይሄ ለከማችሁበት የሰራችሁት ነገር ከቅን ልቦና ነው። ብዙ መከራ አለው። ተዘጋጁ። ብዙ እንቅፋት አለው። እኔ ሀገሬን ወዳታለሁ። ያያሌው መስፍንን ቁጭትና ቁስል ሸር አደርጋለሁ። ኢትዮጵያን ወዳታለሁ። ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ስለዚህ ወደፊት ኑዛዜ ስላለ ኑዛዜ ለሞት ብቻ ነው። ግን እኔ በህይወት ቆሜ የወንኩትን ሁሉ እናገረዋለሁ አንድ ቀን በቅርብ። እስከዚያ ግን ፕራዮሪቲዎቼ ልጆቼ፣ ያስቀየምኳቸው፣ ጥያቸው የሄዱ የሚፈልጉትን ሳልሰጥ የቀጠኋቸው ልጆቼን መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወርውሬው ነው የመጣሁት። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ጥየው ነው የመጣሁት። ጦና ተብያለሁ ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዝ ሆኖ አመመኝ። እግዚአብሔር ይክበር ይመስገን። ስለደከማችሁ በርቱ፣ ግን ፈተና ይጠብቃችኋል። ታማኝ እናመሰግን። ይህን የመጨረሻ ሰመሪ እንሰጣለን። ቅድምም ስናገር እንደነበረው ታማኝ መሬት ላይ ያለ ህዝብ ያከብረዋል። ጋሞ ጎፋም ሄዶ ጦና ተብሏል። አፋር ሄዶ ክላሽንኮቭ ተሸልሟል። አማራ ክልልም ሄዶ ካባ ተሸልሟል። እኔ እንደ አንድ ማህበረሰብ ውስጥ እንደሚርመሰመስ በጣም ትንሽ ሰው ለታማኝ ምነግረው
የሰው ልጅ በፈጠረው እግዚአብሔር ዙሪያ ላይ እንኳን አይስማማም። እግዚአብሔርን የሚሳደብ አለ። ሁሉም ሰው የሰራውን ነገር አመስግኖ እንትን ሊል አይችልም። ከነጭ ወረቀት ላይ ጥቁር ነገር እንፈልጋለን። መሬት ላይ ብዙዎች ያከብሩታል። ይህን ሰው መሬት ላይ ልጨበጣቸው፣ ሰላም ልትላቸው፣ ልታወራቸው የምትችላቸው ኢትዮጵያ ምድር ላይ ብዙ የሚያከብሩት ሰው አለ። ሰው እነሱን ማየት ያስፈልጋል እንጂ የተወሰኑ ሰዎች ድምፃቸው በዝቶ የተሰማ ስለመሰለው ሁሉም ኢትዮጵያዊ ፊቱን ያዞረበት የጮኩለት ህዝብ ከዳኝ የሚል ስሜት እንዳይፈጠርበት በዚህ አጋጣሚ ለማስተላለፍ ወዳለው የምታገኙትን ይህንን ነገሩት። ያው ማሳያው አይኗ ሁሉም ቦታ ላይ ይሸለማል። የትም ቦታ ላይ በክብር የሚጠራ ሰው ነው። ይሄ ማሳያ ነው። ማንም ወደደ ማንም ጠላ፣ ማንኛውም ሰው ፐርፌክት አይደለም። እንደ ማንኛውም ሰው ያጠፋው ጥፋት ካለ ደግሞ ለዛም ይቅርታ ይጠይቃል ካለ ማለት ነው። በተረፈ ግን መሬት ላይ ያለው ህዝብ ለታማኝ በየነ ያለው አክብሮት እንዳለ ነው። ዛሬ ትላንት ጓደኞቹ የነበሩ እጅግ ለጆሮ የሚሰቀጥጥ ነገር ከአንድ ጤነኛ ሰው ሊወጣ የማይችል ነገር ትላንት ሲናገሩ የነበሩ ሰዎች ናቸው። ህዝብን በህዝብ ላይ አነሳስተው ጥፋት ሲያውጁ የነበሩ ሰዎች ዛሬ ካባቸውን ቀይረው በቃ መልካቸውን ቀይረው አሲፍ ምንም እንዳልተፈጠረ የተንቀሳቀሱ ነው። እነሱ የተከበሩ ባሉበት ሀገር ላይ የእነሱን ሩብ ያልተናገረ ሰው ታማኝ በየነ በዚህ ደረጃ እንትን ማለቱ ተገቢ አይመስለኝም። እሺ ይህን ካልኩኝ በኋላ የመጨረሻ ዙር ከመስፍን ፈይሳ ሮቢ እንጀምራለን። 1 2 3 4 5 6 30 ደቂቃ ብቻ ነው ያለኝ። 5 ደቂቃ ወደ መስፍን የሚለው ተናግሯል። ከኔ በኋላ ታንኪዩ። እኔ ስለ ባንዲራ የተረዳችሁበትን እየገረመኝ ነበረ። ወታደር ለባንዲራ ሞተ እንጂ ባንዲራ ለወታደር አልሞተም። ወታደር ህገ መንግስት ጠባቂ ነው። የኢትዮጵያ ህገ መንግስት ጥቁር ባንዲራ ነው ካለ የሀገሪቷ ባንዲራ እሷን ነው የሚያከብረው። አያቶቼ ሞቱልኝና እሷን አክብር የሚል ወታደር የለም። እነ ወይዘሮ ቅድስት መቼ ነው ስለ ራሳችሁ ታሪክ የምትነግሩን? አያቶቼ አባቶቼ አገር ሰርተው አስረክበዋል ትሉናላችሁ። በሙታን የምትኮሩት መኩራታችሁን ትታችሁ የራሳችሁ እኔ የራሴን ታሪክ ነው እያወራው ያለሁት። አባቴ ዘምቷል፣ አያቴ ዘምቷል። አባትሽና አያትሽ ዘመቱ። ከኔ ጋር ሴት ወታደሮች ነበሩ። አንቺ ቡና ቤት ሽርሙጥና ነበር የምትሰሪ፣ ለምን አልዘመትሽም? ያን ታሪክ ለምን አትናገር? መስፍን ፈይሳ ሮቢ ምን ነው? ምንድን ነው የተናገርከው? እሷ ምንድን ነው ያለችው? ምንድን ነው ያለችው? ወታደር አይደለም ታፍሰ ነው ከመንገድ የገባው ስለኛ ነበር። ፖለቲካዊ ቋንቋ ነው። ሽርሙጥና ማለት ምን ማለት ነው? የነውር ቋንቋ ነው። የት ነበርሽ ነው? እንዲህ ያለ ተራ የመንደሬ ቋንቋ ተጠቀም። ከቀድሙ ሲወርዱብኝ አንተ ዝም ብለህ ያዳመጥካቸው ታፍሰነው ማለት ፓርላማ ውስጥም የትም ልትናገረው የምትችለው ነገር ለዛ የነበርሽ ነው። ሌሎች ሴቶች ከኔ ጋር ሲዋጉ ነው የነበረው። አንድ ጊዜ ስለ አያቶቿ ሙታን ጀግንነት ከምትነግረኝ ወንድሜ አንድ ጊዜ ስማኝ። ለተናገረች ንግግር በሌላ ቀኔ ከፈለኩ ጋት እንጂ ይሄ ዝም ብሎ የቦዘኔ ቃል ተጠቅመ ነው እንዴ እንደዚህ አይነት ነገር የምትናገረው? ምን ማለት ነው ይሄ? ኦኬ በቀኔ ቃል እናገራለሁ። በቀኔ ቃል እናገራለሁ። ቤቱ በሙሉ እኮ መስፍንን ነው ሲጠራ የዋለው ቴዲ። አንዳቸውም አልሰደቡም። በቅኔን የተናገሩ በቅኔ መልስላቸው። እሺ በቅኔ መልስላቸዋለሁ። አማራ ስላልሆንኩ ነው። እኔ ኦሮምኛ ቢሆን ኖሮማ ኦሮሞ ካምፕ ቢሆን በኦሮምኛ እንዴት አይነቅኔ ይመልሳለሁ? አዎ ግን ያገጠጣ ፈጠቀ ስድብ እና አሁን አማርኛ ካምፕ ስለመጣው ነው። ገባኝ። ግን ስድቡን አንድ አንበሳ መዓት እንትኖችን ገጥሞ ነው እኮ ብቻውን። እና እኔ ስለ ራሴ ታሪክ ነው የማወራው። ስለ ተዋጋውላት ስለ ቆሰልኩላት ሀገር ነው የማወራው።
እሷ የምታወራልኝ ስለ አያቶቿ ነው። የራሷን ታሪክ መቼ ነው የሚሰሩት? መቼ ነው የራሳቸውን ታሪክ የሚነግሩን? እኔ እዚህ ታሪክ ባለቤት ነበርኩ መቼ ነው የሚሉን? በሙታን እንደፎከሩ ባንዲራ እኮ ወታደር ሞቶ ምልክቱ እንጂ ባንዲራ ለወታደር አልሰራችም። ባንዲራ ህገ መንግስት በተቀየረ ቁጥር ወታደር ደግሞ ዓላማው ህገ መንግስት መጠበቅ ነው። የህዝቦች ተሰብስቦ አገሪቷን የሚመሩ ዲክታተር መንግስት ይሁን ምንም መንግስት ይሁን እቺ ባንዲራ ካሁን በኋላ ለኢትዮጵያ ምልክት ጥቁር ናት ካለ ወታደር እሷን ነው የሚጠብቀው። ይሄ ነው የወታደር ስራ። አያቶቹ ስለሞቱለት ባንዲራ የማክበር የማስከበር ግዴታ የለበትም ወታደር። ያ አያቶቹ ሞተው ያኔ አክብረዋታል። አሁን ያለ ትውልድ ደግሞ አይ ጊዜው ይሄንን አይነት ባንዲራ ነው የሚመጥነን ብለው የአገሪቷ ህግና ህገ መንግስት ከቀየረ ሰራዊት ህገ መንግስት የመጠበቅ ኃላፊነት ነው ያለበት። ልሙጥ በንግግር በተለምዶ ስለሚባል ነው አረንጓዴ ቢጫ ቀይ ባንዲራ አሁን ጠላት ነው የሚጠቀምባት። እሷን ሽፍታ ናት። አልቃይዳ የሚጠቀመው ባንዲራ ይቃጠላል። አሁን ቢገኝ እኔ አልቃይዳ ነው ፋኖ ለኔ። ያኔ አያቶቼ ተጠቅመውባት ሊሆን ይችላል። አሁን ግን አገሬ ወታደር የሚጠቀመው አረንጓዴ ቢጫ ኮከብ የሌለበትን አይደለም። ወታደሪያን ህግ ነው የሚጠብቀው። ስትቀይረው ህዝብ መንግስት ሲቀይረው መንግስት የቀየረውን ይጠብቃል ወታደር እንጂ አይ ትናንት አያቶቼ ይህንን ይዞ ስለተዋጉ አሁን ያለ መንግስትም እቺን ይዞ ይዋጋ የሚል ወታደር የለም። በአያትና በቅድመ አያት የሚኮራ ትውልድ የሙታን ትውልድ ነው ለኔ። የራሱ ታሪክ የለው። እኔ ስለ ውትድርና ማውራው ታፍሼም ልግባ ወድጄም ልግባ የእናቴ ቀሚስ ውስጥ አልተደበቅኩም። እኔ ታፍሼም ወድጄም ልግባ ያንን ስለዛሽ ባንዲራ የማውራት የኔ ሞራል እንጂ የቅድስት ሞራል አይደለም። እሷ ስለ አያቶቿ መንፈስ ታውራ፣ ስለ ሙታን መንፈስ። እኔ ስለ ራሴ ነው እየተከራከርኩ ያለሁት። መቼ ነው ስለ ራሳችሁ ታሪክ የምትነግሩን? የራሱን ታሪክ መስራት የማይችል ትውልድ የአያቱን ታሪክ ያወራል። የአያቶቼንም ካወራው ጎበናን የበለጠ ኢትዮጵያን የመሰረተ የለም። አንዴ ቃል መስፈኔ የኦሮሞ ጀግኖችን የበለጠ ለኢትዮጵያን ለመመስረት የማን አያት ነው አገር መስርቶ ለየትኛው አያት የተሰጠው? ልሙጥ ባንዲራ ለኔ የአልቃይዳና አልሸባብ ቦኮ ሃራም የሚይዟት አርማ ናት። አሁን ለምን ኢትዮጵያ ላይ እየተኮሰች ስለሆነ እሷን ይዞ አገሪቷ ወታደር ላይ የሚተኮሱ ታማኝ በየነ ለምን ተሰደበ ይላሉ። አብይን እየሰደቡ አይደል እንዴ? ኮሎኔል ለሀገር ሞተ አዝማሪ ይከበር ኮሎኔል ይሰደብ የሚሉ ናቸው እኮ ቁጭ ብለው የተገለባብጦሽ። ለሀገር ሞተ ክብር አትስጡ። ለሀገር ዘፈነ ግን በጣም ኢትዮጵያዊ ነው እናንተ ጋር። ለዚህ ነው ኢትዮጵያ ማደግም መበልጸግም መለወጥም ያቃተን በአያቶቻችን ዘመን ድንቁርና ላይ ቆመን ስለቀረን ነው። ባንዲራ ስለ ባንዲራ ለኔ መናገር ልጅ ለእናት ምጥ ማስተማር ማለት ነው። ምጥ። ስለዚህ አሁን የአገር መከላከያ ሰራዊት ልሙጣን ባንዲራ አይደለም የሚያስከብረው። አገሪቷ ህጎች ያወጡት ብሔር ብሔረሰቦች የወከሉት ህዝቦች ያስቀመጡት አርማ አለ። እሷ ናት ኢትዮጵያ ባንዲራ። ይሄን መቀበል ትተው የአያቶቼ ቅድመ አያቶቼ የሙታን መንፈስ ኢትዮጵያን ይምራ ይሉናል። ተቀየሩ። ጊዜው ከጊዜ ጋር ሂዱ። አያቶቻችሁ እንዲገዟችሁ ከፈለገ ተሰቀሉና እዛ ሞታችሁ እዛ ይገዟችኋል። ታንኪ ቴዲዬ። ታንኪ መስከኝ። እሺ ወደ ቅድስት እንሄዳለን። መስፍኔ የቴዲን ሙዚቃ በደንብ ያዳመጠው ይመስላል እና ብዙ አማርኛ ቅኔ አልችልም ብሎ ልጅ ለእናት ምጥ አስተማርቻለን እና በደንብ ነው የሰማው መስፍኔ። በዚህ አጋጣሚ አመሰግናለሁ ዘፈን ላይ ያለህን
እንትን ሳላደንቅ አላልፍም። የእናንተ ታሪክ መቼ ነው የምትጽፊው? የራስሽን ታሪክ ጻፊ ሲለኝ ነበረ። መቼም እኔ ታሪኬን ስጽፍ የኢትዮጵያ ወታደር ሆኜ ምርኮኛ ነበርኩ ብዬ አልጽፍም። ምክንያቱም እኔ ወላጆቼ የጀግንነት ታሪክ ነው ያስረከቡኝ። ስለዚህ እንደው መስፍኔ ወታደርነት በጣም ክብር ነው። እንደው በፈጠረ ሁለተኛ መተህ ተማርክ ያለው እያልክ አታውራ። የለማ በታሪካችን የለም። ይሄን ታሪክ ጽፌ ያለው እንዳትለኝ፣ ሁለተኛ መተህ እንዳታወራው። በቃ ዝም ብለህ ወታደር ነበርኩ እያልክ ዝም ብለህ ሂድ። ተማርክ ያለው ብለህ ከአንተ እስከሰማሁ እኔ በጣም ነው የማዝነው። እና የብዙ ጀግኖችን ታሪክ ነው የምታበላሸው። ምን ይሆናል መሰለህ፣ መርከበኛ ቤተሰብ ያላቸው ሚስቶች ባላቸው እንግዲህ 6 ወር ምናምን ቆይተው ሲመጣ ብዙ ነገር ይዞ ስለሚመጣ ያው መርከብ ላይ ነው የሚሰራው ምናምን ተብሎ ስለሚባል ሁልጊዜ ያችን ሴት ስትጠይቃት ባሌ መርከበኛ ነው የምትለው። ያው እንግዲህ መርከብ ላይ ብዙ አይነት የስራ ዘርፎች አሉ። ዋናው ሰው አለ፣ ከዛ በኋላ ይሄ ጽዳቱም አለ፣ እዛ ምግብ ሰሪውም አለ፣ ምንም አለ። በተመሳሳይ ወታደር ቤትም እንደዚህ አይነት ነገሮች አሉ። አንዳንዱ ያው ጀግና ተኳሽ ነው፣ አልሞ ተኳሽ ነው፣ በአንድ ጥይት 2-3 ያጋድማል። አንዳንዱ ያዋጋል፣ አንዳንዱ ደግሞ ሚንስ ቤት ነው፣ አንዳንዱ ደግሞ የወታደሮቹን ዩኒፎርም ያጥባል፣ አንዳንዱ ቁስል ምናምን ያክማል። የወል ስሙ ግን ያው ወታደር ነው። ወታደር ሆኖ ተማርኮ ከዛ ደግሞ ይዤው ተዋግቻለሁ የሚለውን ባንዲራ ሲያረክስ ካገኘሁት አንድ ሰው እሱ ወታደር ብቻ ሳይሆን ወታደር ወዘተርፈ ነው የሚባለው። የባንዲራን ክብር ወታደሮች ያውቃሉ። ይህን ሲያራክሱ የተገኙ ወዘተርፈ ሰዎች ናቸው። ስለዚህ ሁለተኛ ሀገሬን በምርኮኛ ስም እንዳታስጠራ አደራ እልሃለሁ መስፍኔ። እንደው ወደ ቁም ነገሩ መምጣት እንፈልጋለሁ፣ ከሱ ጋር ብዙም ስለማይጠቅም። ታማኝን ቅድም ምኒልክ ሲያነሳ የአብይ እግር ስር ወደቀ ምናምን። በነገራችን ላይ ጎንበስ ብሎ ሰውን ማክበር የሚያሰድብ አይደለም። ለውጡ ሲመጣ አብይ ሲመጣ ብዙ ኢትዮጵያውያን ለብዙ ዓመት ሲታገሉ ስለቆዩ ለዛውም ከኦሮሞ ፖለቲካ ውስጥ ኢትዮጵያ የሚል ሰው ስለተገኘ ቀላል አይደለም። የኦሮሞ ፖለቲካ የተሰራበት መንገድ ሁላችንም እናውቃለን። የኦሮሞን ትልቁ ማህበረሰብ ያረከሰ፣ ኦሮሞ የሀገር ባለቤት እንዳልሆነ ሁልጊዜ የየየ ፖለቲካ ውስጥ እንዲኖር ተደርጎ የተሰራ የፖለቲካ ስሪት ከነበረው ውስጥ ኢትዮጵያ የሚል መሪ ሲመጣ ታማኝ እንደ ማንኛውም ሀገር ወዳድ ህዝብ ጎንበስ ብሎ አመስግኖታል። ለዚህ ማሸማቀቂያ ሊሆን አይገባም። ለታማኝ ማን ነው አብይን ያልተቀበለ? ጆሃር ከዚህ በኋላ አብይን መንካት ኦሮሞን መንካት ነው። የኛ ልጅ ነው፣ ማንም ሰው ሊነካው አይገባም። ከዛሬ ቀን ጀምሮ ትግሌን አቁሜ ስታገልበት የነበረውን ኮምፒውተር ሰጥቻለሁ ብሎ በይፋ እጅ ወደ ላይ ያለበት ጊዜ ነበር። ጆሃር ሀሳቡን ሲቀይር ማን ነካው? ደብረ ጽዮን በአንድ ጊዜ አስመራ፣ በአንድ ጊዜ አዲስ አበባ፣ በአንድ ጊዜ ምናምን እንዳንተ አይነት መልአክ የት አለ ብሎ ሲል ማነካው? ይሄ የአማራ ጎጠኛው የአማራ ህዝብ ልጅ የኢትዮጵያ ህዝብ ልጅ ምልክት የሆነውን ታማኝን ግን እየተከተለ ሲቀጠቅጥ ታገኘዋለህ። ታማኝ ከሌሎች ኢትዮጵያዊ የተለየ ነገር አላደረገም። በዚህ ማንም ሊያሸማቅቀው አይገባም። ሁሉም ሰው ወደኋላ መለስ ተብሎ ቢታይ ለውጡ በመጣ ቁጥር ጎንበስ ብሏል። ይሄ ለታማኝ ብቻ የሚሰጠው አይደለም። በጣም የገረመኝ እኔ አማራ አባቶችን ወቅሳቸዋለሁ አለ። ምን ያኔ እነዛ ሲደራጁ ስላልተደራጀ አለ። እንደ አማራ እኮ ትልቅ ማህበረሰብ ነው የሚባለው እኮ ለዚህ ነው እኮ እነስ ውረድ፣ መንደር ውስጥ ግባ፣ ሀገርን ከፋፍል ሲባሉ አባቶቻችን አልተቀበሉም። ምን እየሆኑ እየሞቱ እየተፈናቀሉ ውረድ እኮ ነው የተባለው። ውረድ፣ ከኛ ጋናና ጭቃ ውስጥ ተራገጥ፣ ሀገርህን ጥላ ነው እኮ የተባለው። ማኒፌስቶ ተሰርቶበት ያልወረደን የአባቶች ክብር እሺ
በእነሱ ልክ ወርዶ ፖለቲካ እየሰራ ያለ አካል ግን እነሱ ሊተች አይገባው። ሀገርን የጠበቀው ማህበረሰብ በሞቱ ላይ ነው፣ በሞቱ በመፈናቀሉ በመዋረዱ ላይ ነው። ስለዚህ እንዲህ አይነት እንትኖችን ልታወርዳቸው አይገባም። የመጨረሻ ማለት እንፈልገው ነገር ቅድም አንድ ላይ ሲናገር የብሔር ብሔረሰቦች ትግራይ እንደዚህ ሆኖ ነበር እንደዚህ ምናምን ብሎ ይሄ እነዚህ አይደለ ህወሓት በየብሔሩ የፈለፈላቸው ትንንሽ እባቦች አሉ። ሲያድጉ አይታዩም፣ ሲወለዱ አትሰማቸውም። ልክ ሲወጣ ነው እባብ የሚታየው። እንደዚህ አይነት እባቦች አሉ፣ የሆነ ሰዓት ብቅ የሚሉ የህወሓት እባቦች። የብሔር ብሔረሰብ ምናምን አለ። በነገራችን ላይ የብሔር ፖለቲካ በትክክል ኢትዮጵያ ውስጥ የሚተገበር ከሆነ የቁጥር ጉዳይ ነው የሚሆነው። አማራና ኦሮሞ በየጊዜ እየተፈራረቀ እየገዛ እየጠፈጠፈ ያስተዳድራል። ይሄ እዚህ መተህ መከራችንን የምታምሰው የጭንቁስል የሆን ክብን በሙሉ ማይኖሪቲ ትሆናለህ። ለሱ ከሆነ እየተጋህ ያለኸው ይቀጥልና ታገኘዋለህ። የዜግነት ፖለቲካ የማይመጣ ከሆነ ድርሽ አትልም። ልክ አሁን የትግራይ ፖለቲካ መከራ እንደሚያበላ ዋጋ ቢስ ሆኖ እዛ ጥጉን ይዞ ሲቀመጥ ታገኘዋለህ። ቁጥር ይመጣል። እሱን ከሆነ የምትፈልገው ስራውና የትኛው ብሔረሰብ እንደሚጎዳ ታይዋለህ። እና አንድ ልጅ ቅድም ምን አለ? ይሄ ኢትዮጵያኒስት ብሎ ኢትዮጵያዊነትን ለማውረድ ምናምን ሄዶ ሬድዋን ያለውን ነገር ይዞ መጣ። እኔ የሬድዋንን የፖለቲካ አቋም ወይም ቁመናውን የምለካበት መንገድ የህዳር አህያ ነው። የህዳር አህያ የመጣ ሁሉ ሚጭ ነው። እሱን ጥሩ የኢትዮጵያዊነት ምሳሌ አድርጎ ይዞ መጥቶ ከዛ ደግሞ ኢትዮጵያዊነትን የሆነ ማይረባ ነገር ውስጥ ለመክተት የተሄደበት መንገድ ትክክል አይደለም ነው። በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ቴንክ ዩ ቅድስታችን። ሚኒሊክ ፋኖ ቴንክ ዩ ብራዘር። አይ ቲንክ አንዳንድ ሰዎች ስትናገር የሚሰሙት እና አንተ የተናገርከው በጣም የተለያየ ነው። እኔ ታማኝን ሰዎች አብይ እግር ላይ መውደቁን ሲያንቋሽሽ ውስጥ በዛ ላይ ያሉት ወይ በዛ ላይ ያዋርዱት ሲሞክሩ ትክክል አይደለም ነው ያልኩት። አንቺ የተረዳሽበት መንገድ ግን ተቃራኒው ነው። let me just state some facts እና የተባሉትን ነገሮች አድሬስ አደርጋለሁ። ቅድም እንደተናገርኩት ታማኝ በጣም ሰው አክባሪ፣ በጣም ሰው ወዳድ፣ በጣም ሰብአዊነት የሚሰማው የተከበረ ግለሰብ ነው። ትክክለኛ ኢትዮጵያዊ ነው። ይሄ ኢትዮጵያኒስት የሚባለው ነገር በእውነት የሚታየው እንደ ታማኝ አይነት አማራዎች ላይ ነው እንጂ በስመ ኢትዮጵያኒስት ተደብቀው ያንተን አጥፍቼ የኔን ላንግስ የሚሉት እንደ አብይ አህመድ አይነቶቹ ዘረኞች ውስጥ አይደለም። በአፋቸው ኢትዮጵያ፣ በተግባራቸው ፍጹም ዘረኛ ኦነጋዊ አመለካከት ያላቸው፣ የኢትዮጵያን ባንዲራ ማየት የማይፈልጉ የሚጸየፉ፣ የኢትዮጵያን ባንዲራ ብቻ ሳይሆን በሃይማኖት ውስጥ ሁሉ ገብተው የኢትዮጵያ የሆነውን ታሪኳን፣ ጀግኖቿን የሚጠሉ ፈረንጆቹ እንደሚሉት ራይኖ ይላሉ አንዳንድ ሪፐብሊካኖቹ። ሪፐብሊካን ኔም ኦንሊ ማለት ነው። ኢትዮጵያዊ በስም ብቻ ኢትዮጵያዊ የሆኑ በውስጣቸው ፍጹም ዘረኞችን ይሄ ኢትዮጵያኒስት ብለው የመጡትን ከታማኝ ጋር ልናወዳድራቸው አንችልም። ይሄም ብዬ ግን የትኛውም ኢትዮጵያ ውስጥ ያለ ድርጅት አብሶ የበጎ አድርጎት ድርጅት ስፔሻሊ በሌሎች ብሔሮች የሚመራ ለመላው ኢትዮጵያ ሲደርስ አይተን አናቅም። ለመላው ኢትዮጵያ ሲደርስ አይተን የምናውቀው በአማራ የተመሰረቱ ወይንም በአማራ ማንነት ባላቸው የተመሰረቱ ድርጅቶች ናቸው። እዚህ ጋር ቁጥሮቹን ልናገር። Americans say men lie, women lie, numbers don't lie. The fact of the matter is ኢትዮጵያ ውስጥ የተደረገው እርዳታ ከ2.5 ሚሊዮን ዶላር በላይ ነው። ኦኬ ከ2018 እስከ 2022 በነበረው ጊዜ እስከ 2020 በነበረው ጊዜ ከፍተኛ እርዳታ አድርጓል ይሄ ድርጅት፣ የታማኝ ድርጅት ማለት ነው። እና ያደረጋቸውን እርዳታዎች በአካባቢ ጠቅሳቸዋለሁ። የአማራ ልጆች ታማኝ ላይ ያላቸው ቅሬታ ጀስቲፋይድ እንደሆነ ቁጥሩ ራሱ ይናገረዋል። እንግዲህ ጋሬ ወይንም ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የሚለው ድርጅት ትልቁን የገንዘብ እርዳታ ያደረገው በ2019 በጌዲዮ እና በጉጂ ነው። ያም እስከ 34 ሚሊዮን ብር ድረስ ነው። በጊዜው በነበረው የዶላር ምንዛሬ የብር የመግዛት አቅም 34 ሚሊዮን ብር ነው። አንዴ ቃል
Oh my God. ኦኬ ኤኒዌይስ ማይሲቭ አይዲፒ ሪሃብሊቴሽን ሼልተሮችን ሰርቷል። ቡራዩ ላይ 13 ሚሊዮን ብር ረድቷል። አዲስ አበባ ላይ ኮቪድን በተመለከተ 8.5 ሚሊዮን ረድቷል። ሻሸመኔ ላይ 4.7 ሚሊዮን ረድቷል። ይሄ ከአማራ ክልል ውጭ ያደረጋቸው እርዳታዎች እስከ 60 ሚሊዮን ይደርሳሉ። በአጠቃላይ ዋና ዋናዎችን የጠቀስኩት በአጠቃላይ አማራ ክልል ላይ ያደረገው እርዳታ ግን 4 ሚሊዮን ብር አካባቢ ነው። የአማራ ልጆች አንድ ኢትዮጵያኒስት የሆነ አማራ ይህን ሁሉ ለወገኖቹ ለኢትዮጵያውያን ሲደርስ ለአማራዎች በበቂ አልደረሰም ቢሉ ቁጥሩ ይመሰክራል። 4 ሚሊዮን 4.1 4.2 የሚሆን ብር ነው አማራ ክልል ላይ የረዳው። ሌሎች ኦርጋናይዜሽኖች በነገራችን ላይ ቴዲ አንድ ያልተረዳው ነገር ቅራኔው ከህዝቡ ጋር ብቻ አይመስለኝም። የአብይ አህመድ መንግስትም በጣም በከፍተኛ ደረጃ አስቀይሞታል ብዬ አምናለሁ። በአማራ ማንነቱ የእርዳታ ድርጅቱ አሁን አንተ እኛ ምን ፋክት ቼክ የምናደርግበት መንገድ የለም። አንተ የምጠራውን ቁጥር ነው ዝም ብለን እየሰማን ያለ ነው። you guys can fact check this. It's easily verifiable on Google. አሁን የጠራዋቸው ቁጥሮች ጉግል ላይ ሄዳችሁ በነገራችን ላይ አንድ ማወቅ ያለብህ ነገር ታይሚንጉን ራሱ ከግምት ማስገባት አለበት። ለምሳሌ ታማኝ አፋጣኝ እርዳታ የሚያስፈልጋቸው የህብረተሰብ ክፍሎች ዩኒሳል ላይ የኢንተርናሊ ዲስፕሌስድ የሆኑ የህብረተሰብ ክፍሎች ነበሩ። በተለይም ደግሞ ከዛ ፊት ደግሞ በተለይ በዋነኛነት የግሎባል አላያንስ የሚባለው ባለፉት 7 ዓመታት ጀምሮ ይሰራ የነበረ ነው አይደል? በኢህአዴግ ጊዜ ታማኝ ያን በሚያደርግበት ሰዓት አሁን ኮምፔር ማድረግ ያለብህ አፋጣኝ እርዳታ የሚያስፈልጋቸው አካባቢዎች ወይም ታማኝ እርዳታ የለገሰባቸው አካባቢዎች ላይ በዛ ወቅት ላይ ክልል 3 አማራ ክልል ላይ ተመሳሳይ ችግሮች ኖረው ነበር ወይ? እሱ መታየት አለበት። ነበሩ። እንደውም በጣም ከፍተኛ የተጋነኑ ችግሮች። ለምሳሌ እዚህ አካባቢ ላይ እሱ ይሄን በሚረዳ ሰዓት አማራ ክልል ላይ ነገር ተነስቶ ዝም ብሏል። እዚህ ጋር ለዚህ በሚረዳ ሰዓት አማራ ክልል ላይ ተነስቶ ዝም ብሏል ብለህ ኮምፔር የምታደርገው ወይም ደግሞ የምታሳየው በንጽጽር የምታሳየው ነገር መኖር አለበት። ካልሆነ አማራ ክልል ላይ ምን ባልተፈጠረበት ሰዓት ላይ ጌዴው ላይ አፋጣኝ እርዳታ የሚያስፈልጋቸው የህብረተሰብ ክፍሎች እያሉ እዛ ከሁሉም አሰባስበ ኢትዮጵያዊ ያውም ደግሞ ገቢ በሚያሰባስብ ሰዓት እኮ ሐላል ነው እኮ አይደል? ህዝብ እያየ ነው። ታማኝ ተብሎ ነው። እኔ እስከማውቀው ታማኝ ከፊት ወጥቶ በሚናገር ሰዓት ሁሉም ፎከሳችን አንድ አቅጣጫ በሆነበት ሰዓት ላይ ከዲያስፖራው ገንዘብ የሚያሰባስብ አካል በምንፈልግበት ሰዓት በዛ ሰዓት ላይ ነው ገንዘብ አሰባስቦ የሚያደርሰው። የዛን ጊዜ ተመሳሳይ ችግር እዛ አማራ ክልል ወይ ትግራይ ክልል ወይ ሌላ ቦታ ኖሮ አንደኛውን አይቶ እንዳላየ ሆኖ አልፎ አንደኛውን እየረዳ ከሆነ እሱም ራሱን በቻለ መንገድ ወቅቱና ሁኔታውን ማየት ያስፈልጋል ማለት ነው። እሺ በአንድ ደቂቃ አጠቃለውና ወደ ሌሎች እሄዳለሁ። ጨርሳለሁ። ዝም ብዬ ተናገርኩኝ እንጂ ጨርሳለሁ። ኤኒዌይስ አሁን ላልከው መልስ ለመስጠት በ2020 ኮቪድን በተመለከተ $8.5 ሚሊዮን በአዲስ አበባና አካባቢ ላሉት ሰዎች ሲረዳ ኮቪድ ሁሉንም ኢትዮጵያውያንን የጎዳ ነው። ስፔሲፊክሊ አማራ ሪጅን ውስጥ በጣም ከፍተኛ የሆነ ችግር ነበረ። የኮቪድ ጊዜ ገንዘቡ የሄደው አዲስ አበባ ነው። ሌሎቹንም ማወዳደርና ማነጻጸር ይቻላል። ግን ፋክት ሪሜይንስ አማራ ክልል ውስጥ ከዚህ ድርጅት የሄደው ከ4.1 ሚሊዮን ብር አካባቢ ነው። በአጠቃላይ ከ80 ሚሊዮን በብር ደረጃ ሄዶ ወደ አማራ ክልል የሄደው 4.1 ሚሊዮን ነው። ሌሎች ድርጅቶች ጋር አብሮ የሰራቸው ስራዎችን እየካድኩኝ አይደለም፣ ግን ቅራኔ ያለን። ምክንያቱም ሌላ ኦሮሞ ወይ ጉራጌ ወይ የሌላ ማህበረሰብ ድርጅት ኢትዮጵያውያንን ልርዳ ብሎ የራሱን ማህበረሰብ እንደሚረዳ እናውቃለን። እሱ በሐቀኝነት እየሰራ ግን በሐቀኝነት ሲሰራም አማራው ጋር በቂ ሰርቷል ብለን አናምንም። ይሄ ፋክት ነው። ቁጥሮች የሚወክሉት ይሄን ነው። በመጨረሻ ማለት ምለው ግን ይሄ መድረክ ላይ ያሰማው ቅራኔ በዲያስፖራው ከሚደርስበት ወይንም የአማራው ማህበረሰብ ለሱ ድርጅት ገንዘብ መስጠቱን ከማቆሙ ጋር ብቻ አድርጎ ማየት የተሳሳተ ነው ብዬ አምናለሁ። ምክንያቱም አብይ አህመድን በደገፈበትና ለውጥ ይመጣል ብሎ ባመነበት ከተካዱት ሰዎች ዋና ሰዎች ፐብሊክ ፊገሮች አንዱ እሱ ነው። በእርዳታ ድርጅቱም ላይ የአብይ አህመድ መንግስት አማራን እንዳይረዳ ጫና አድርጎበታል። በኢትዮጵያዊነቱ በአማራነቱ ጫና ደርሶበታልን ብዬ አምናለሁ። ሲናገር ምን ይሆናል? ጋይስ አንድ ነገር እየተማመን እንለፍ። አሁን እኮ እናንተ የጀመራችሁት ብሔርተኝነት ከየት ወዴት ራሱ እንደሚሄድ አይታወቅም። እውነት ለመናገር ተው። ሌላውን አንድ ምሳሌ ልስጥ። 'እኔ በስፖርት ውስጥ ያለው ልጅ ነኝ።
በሰሜን አሜሪካ የኢትዮጵያ ስፖርት ፌስቲቫል እንደምታየው የኦሮሞ ብሔር የራሱን የስፖርት ፌስቲቫል መስርቷል። ትግራዮች አይሳተፉም። ማጆሪቲው አማራ ነው ያለው። እዚህ ውስጥ ገብታችሁ አማራ በአግባቡ አልተወከለም ብላችሁ ተበጠብጣላችሁ። የምትበጠብጠው ሙዚቃ የእንትን ነው፣ የእንትን ሙዚቃ ሶስት የተከፈተ የእንትን አራት ውሸቴን ነው። ኦሮሞ በሌለበት ትግራዩን በሌለበት የሰሜን አሜሪካ የስፖርት ፌስቲቫል በሞኖፖሊ እንኳን ቢያስከው ጉዳይ ላይ ገብተ አትስማማም። ወደ ጎጥ ብራንች አውት አድርገህ ማለት ነው። ይህ ውሸቴን ነው። እስኪ ራሳቸው አሁን የምትለው የተሳሳተ ነው። ምን አማራ እንዳል ቆይ ባለፈው በነበረው እንትን ላይ ሙዚቃ ተከፍቷል የጎንደር ነው የበዛው ምናምን ብለህ ሶሻል ሚዲያን ስታጣብ ነበር አልነበረም? አልነበረም። አማራ አትበል መች ነው ወደ ቲክቶክ የመጣው? ምኒልክ ወይ ምን የምታወራውን አርቲስት እኮ እናውቀዋለን። እሱ እኮ ቲክቶክ ላይ ገብቶ የተናገረው ነገር አማራ አትበል አሉኝ ያለው። ቆይ ፖይንቴ ምኒልክ ይኸውልህ፣ በሰሜን አሜሪካ የስፖርት ፌስቲቫል ላይ ኢቭን በኮሚቴ ደረጃ እንኳን ዝም ብለው እንኳን ስብጥሩን ብታይ እንግዲህ እንደነገር ኦሮሞ የለም ትግራዋይ የለም። እሺ በሞኖፖሊ እንኳን ቢያስከው ጉዳይ ላይ እንኳን እየበጠበጥከው ነው። አይ ቴዲ እንደው ይህን ነገር መለስ ብለው አማራ አትበል አሉኝ ብሎ ነው የተቃረነው እንጂ የጎጥ ጉዳይ አልነበረም። ይህንን ሚስካራክተራይዝ እያረከው ነው። ምናልባት ተሳስተ ከሆነ ተመልሰ ሂደህ ይኸው አማራ የሚለውን ቃል ዘፈን ላይ አትጠቀም አሉኝ። ለምንድን ነው አማራ ማለት አጠቃላይ ሂደቱን ካስከፋቋለሁ ለሚኒሊክ ፋን ይሄ ነገር ከየት እንደተጀመረ ነው ያቋቋሉ። እዛ መድረክ ላይ እድል ማግኘት የፈለጉ ሰዎች አንዳንድ ጊዜ የሚያመጡልህን ነገርም ሳታላምጥ መዋጥ የለብህም። እዛ ውስጥ ያሉ ኮሚቴዎች አንድም የታማኝ በየነ ሚስት ፋንትሽ ከነ ልጆቿ ተዘቅዝቃ የተሰደበችበት ጉዳይ እኮ ይኩን ጦጦቹ አማራን አይወክሉ። እሱ አይደለም አሁን መወከል አለመወከል አይደለም። ኢቨን እንደፈለግ አድርገህ ልታስኬድ በምትችልበት እንኳን መድረክ ላይ እንኳን አሳምረህ ተስማምተው እንኳን እየመራው አይደለም። እዛ ስፖርት ፌስቲቫል ላይ ፖለቲካውን ይዘህ ገብተሃል። በዚህ ጉዳይ ላይ ማን ከኔ ጋር ሊከራከር ይችላል? የኮሜንት አንድ የተከፈተው ኮሚኒቲ ሰምተው ቢሆን አንዳንድ እኮ ያስቀሃል። የእንትን ሙዚቃ በዛ የእንትን ሙዚቃ በዛ በሚል እኮ ነበር ጭቅጭቅ የነበረው። እዚህ ለአንድ ነገር ልጨምር፣ እኔም የደረሰብኝ ነገር ስላለ በዚህ እንትኑ ይህ ግን ትክክል አይደለም። አማራ የሚለው ቃል ነው ያጣላቸው እንጂ የጎጥ እሱ አይደለም። ይኸውልህ ምኒልክ አማራ አትበል የጎንደር የጎጃም ሙዚቃ አንዴ እሱ ገብቶኛል። አንተ የፋሲል ደሞዝን ለማንሳት ነው የፈለግከው። እኔ ምኒልክ ፋን ነው የምትለው ገብቶኛል። በሙዚቃው እኮ በአንድ እግር የቆመ እኔ ጋ እኮ መጥተው ነበር። እኔ አላወያያቸው እንደዚህ ነገር ብያቸው እኮ ሂዱ ያልኳቸው። ውዝን እዛ በመካከላችሁ ባለ ጉዳይ ላይ መድረክ ሰጥቼ እንትን አልልም ወይ ከመጣችሁ አንድ ላይ ነው ብያቸው። በዚህ ጉዳይ እኮ እንደውም አንድ መድረክ ይዘን ነበር በስፖርት ፌስቲቫል ይተረሳላችሁ እንጂ አለ እኮ ሪከርድ የሆነ ፐብሊክ ሪከርድ እኮ እዚህ ጋር አለ እኮ በላይቭ ፕሮግራም ላይ። ነገሩ ምንድን ነው መሰለህ የብሔር ጉዳይ እንዲህ ብራንቻውት እያደረገ የብሔር ጉዳይ ኢቨን አንተ እንኳን ባለህበት እንኳን ኦርጋናይዝድ ሆነህ እንኳን በሞኖፖሊ ያስከውን ነገር እንኳን አሳምረህ እየመራው አይደለም። አንድ ያለን ኢንስቲትዩሽን በሰሜን አሜሪካ የኢትዮጵያ እግር ኳስ ስፖርት ፌስቲቫል ነው። እንደነገርኩ ኦሮሞ የራሱን የስፖርት ፌስቲቫል አቋቋመ። ከኢህአዴግ ጊዜ ጀምሮ እና አብነት የሚመሩት ነው። ከዛ በኋላ ትግራዮችም እንደምታውቀው ነው በእግር ኳስ ጨዋታው ለመሳተፍ አይደለም ራሳቸው በጦርነት ውስጥ ነበሩ። ስለዚህ አንተን ያለው ማጆሪቲ እንደፈለግ ማድረግ በምችለው ጉዳይ ላይ እንኳን ተስማምተ መምራት አልቻልክም። ስለዚህ ይሄን ራሱ ከግምት ማስገባት አለብን ነው እያልኩ ያሉት። ነገርየው ኦርጋናይዝድ አድርገህ እንኳን መምራት ያልቻልክበትን ነገር ኤክስተርናላይዝ እያደረጉ ግለሰቦች ሰለባ እየሆኑ ነው። እሱ ልልፈልጌ ነው። እሺ ይርታቸው የደረሰብን ችግር የለም ትናገራለህ። ከዚህ ጋር አስታከ እና ከዚህ ጋር ማስታወሰው ፋንተሽ በቀለ ተዘቅዝቃ ትሰድባለች። እኔ ፋሲል ደሞዝ እኮ በጣም ወዶ ሰው ነው፣ ጓደኛዬ ነው፣ በጣም አከብረው ሰው ነው ፋሲል ደሞዝ። አንደርስታንድ እሱ ላይ የደረሰው ግን የሆነውን ነገር ልንገርህ ብዬ ነው። እሺ ኢሊ ወደ አንቺ ልምጣ።
ያለሽ ኢሊያችን ትሰሚያለሽ። ኦኬ ስለ መስፍን መቼም ስለ ባንዲራው ሲያወራ በጣም ያናድዳል የሚለው ነገር ሆሎ ወይስ ጥላቸው እንዳለ ሆኖ ግን ስለ ወታደርነት ሲያወራ የሌሎችን ሙያ ያጣጥላል። ስለ ጥበብ፣ ስለ አዝማሪ እያለ ይጠራቸዋል። አዝማሪዎች ምን ያህል በጣም ስለ ሀገራቸው ከጥላሁን ገሰሰ ጀምሮ አሁንም እኛ እስከምናደንቀው የዚህ ጀኔሬሽን ቴዲ አፍሮ፣ ሌሎችም ደግሞ መጽሐፍ የጻፉ በስዕልም በጣም ኢትዮጵያዊነትን ቤተሰቦቻችን ካስተማሩን ቀጥሎ ትምህርት ቤት የሚደን ታሪክ ተምረን ከምናውቀው ጀምሮ ኢትዮጵያዊነትን በጥበብ የሚገልጹ ዩናይትድ የሚያደርገን ነገር ስለ ኢትዮጵያ ሲዘመር ሲዘፈን ልባችን በቃ ዝቅ እስኪል ድረስ ሯጮቻችን ደግሞ ሩጠው ባንዲራ ሲይዙ ሰው ሁሉ የራሱ ሙያ አለው። አዝማሪ እያለ በጣም ያጣጥላቸዋል። አዝማሪዎች በጣም ጥበበኞች ናቸው። በጣም በሀገር ላይ ትልቅ ኢምፓክትም አላቸው። እንደውም አሁን እሱ የሚያደንቀው ፓርቲ እንኳን ጥበብን ቅርብ ጊዜ አይተናል። ከትላንት ወዲያ ነው ምናምን ሐውልት ተሰርቶላቸው ሲደነቁ አይተናል። እና ግን እሱ አዝማሪ እያለ ያጣጥላቸዋል ለሀገር ውለታ የዋሉ ሰዎችን እና ደግሞ ልክ ደግሞ እንደ ቴዲ አፍሮ አይነቶችን ደግሞ ስለ ታሪክ እየጠቀሱ ስለ ሀገር ውለታ የዋሉትን መንግስቶችን ንጉሶችንም ሆነ ስለ ታሪካችን ስለ አድዋ ድላችንም ሆነ ስለ ኢትዮጵያ ታሪኮች ሲዘፍኑ ደግሞ የሙታን ናፋቂዎች፣ የድሮ ስርዓት ናፋቂዎች እያሉ ያጣጥሏቸዋል። እነዚህ ሰዎች ይሄ ታሪካችን ነው፣ በቃ ይህን እንዲናይ ማድረግ አትችልም። ይሄ የኢትዮጵያ ታሪክ ነው። ኢትዮጵያ ታሪክ ያላት ሀገር ናት። ትላንትና የተሰራች ሀገር አይደለችም። የኋላው ከሌለ የፊቱ የለም እንደሚለው ቴዲ የኋላዎቹ በጣም በጀግንነት ይችን ሀገር አስረክበውናል። እኔ የምኮራበት ይሄ ነው ታሪኬ ካልኩኝ ራይት አለኝ፣ የመከበር መብት አለኝ። ይሄ እኔ ያኮራኛል። እኔ አንድ ነጭ እዚህ ጋር ቆሞ እኔ እኮ ቪክትሪ ነው ማከብረው፣ እኔ እኮ ቅኝ ግዛት አልተገዛውም ምናምን ብዬ በጣም ነው በቃ ኤክሳይትድ ነው የሚሰሙት ስለ አገር ሂስትሪ። ምክንያቱም በዛ ጨለማ ጊዜኛ በቃ በዛ ትምህርትም ቴክኖሎጂም ባሌለበት ዘመን ባዶ እግራቸውን ሄደው እንደዚህ አይነት አባቶች ስላሉ ልንኮራበት ነው የሚገባን። ይሄ ታሪክ ደግሞ ሲዘፈንም ሲነገርም እንደዚህ አይነት ደግሞ በዛ ጊዜ ደግሞ የመራውን ሚኒሊክን የመሰለ ጀግና ደግሞ በጣም ሊኮራበት ነው የሚገባው እንጂ አያሳፍርም። በዛ ጊዜ ደግሞ ይዘውት የወጡትን ባንዲራ በጣም በቃ በልቡ ሙሉነት ነው የሚይዘው። ይሄ ሰው ሚኒሊክ ሳይቀር አደባባይ ላይ የክልል ባንዲራ ለብሶ ሚኒሊክ አያውቀውም ይሄን ባንዲራ። ይሄን አሁን ይወክለኛል የሚለውን ህዝብ ግን ያውቀዋል። ሚኒሊክ ሳይቀር ለብሶ አገሩ ላይ ሲጥለቀለቅ መጥቶ ያልተናገረ ሰውዬ አረንጓዴ ቢጫ ቀይን ግን ባንዲራ ሲያ የሚያመው እኔ ከዚህ ጋር እንዴት ኢትዮጵያ ይባላለሁ? በጣም እኮ ነው የሚያሳፍረው። በጣም በቃ በጣም ያሳፍራል። አንተ የምታደንቃት እንግዲህ እኔ እንደዚህ ሁኜ ነው፣ አንቺም ታሪክ አለሽ፣ እኔ ሰርቻለሁ። ታሪክም እንግዲህ ሰማ ነው። ታሪክም ምርኮኛነት ነው። የትኛውን ያንተን ማንነት ነው እኔ የማደንቀው? አሁንም ደግሞ ካልክ ደግሞ አሁንም ያኮራ ማንነት የለንም። አሁን ደግሞ የሚጻፍልህ እርስ በርስ የተባላንበት ኢትዮጵያን ያለችው ሲቪል ዋር ተብሎ የሚጻፍልህ ታሪክ ነው ያለክ። የትኛውን እንድመርጥ አንተ ልታስገድደኝ አትችልም። የምፈልገውን የመምረጥ መብት አለኝ። አንተም የፈለግከውን አድንቅ እና ጀስት በቃ በጣም ኖርማል ያልሆነ በቃ ጀስት አንዳንድ ጊዜ በቃ ፋለይ ብለክና ደግሞ እንደው በቃ መናገር እድሉን ስላገኘህ ብቻ ስትናገር መሳቂያ ነው የምትሆነው። ህዝቡ እኮ ያውቃል እንዴ፣ ሁሉ ሰው ታሪኩን እኮ ያውቃል። እኔ ታሪኬን አንተ ልትነግረኝ አትችልም። አንተ እንደምትለው አዲሷ ኢትዮጵያ አሁን ያለችው የብሔር ብሔረሰቦች ኦኬ፣ እኔም አለሁበት የኔን ማንነት ማክበር ነው እያልኩ ያለሁት። መብትን የራስህን ነገር ማራመድ ግን የኔን ማንነትም የማክበር ግዴታ አለብክ። መብት አለኝ እኔ የፈለኩትን ታሪክ የመውደድ የፈለኩትን ባንዲራ የመያዝ የራሴ የሆነ የምለው ማንነት ቤተሰቦች ያስተማሩኝ ታሪክ ያስተማሩኝ የማደንቀው ማንነት የምወደው ማንነት አለኝ እና አዝማሪ እያልክ አትጥራ። በጣም ብዙ ጥበበኞች አሉ። በጣም ብዙ በጥበብ ኢትዮጵያን በሚደንቅ ሁኔታ የገለጹት አንተ ከተሻለ አንተ ሞትኩላት ምንኩላት ብለህ ከአንተ ምርኮኛ ከሆንክበት ታሪክ የተሻለ ታሪክ የሰሩ ጥበበኞች በጣም አሉ።
ይህን ነው የምለውና መከባበር ያስፈልጋል። በጣም መከባበር አለብን። አትሊስት እንኳን እንደው አንድ ግዴታ እኔ የወደድኩትን ይሄ ይውደድ አልልም። ምክንያቱም አሁን ላይ ሲገባኝ እኔ አሁን ካደግኩ በኋላ ሲገባኝ በጣም በታሪክ አረዳዳችን የምንለያይ ህዝቦች ነን። በጣም የምናስበው አስተሳሰብ ያንተ ጀግና የኔ ጀግና የምንል ሰዎች ነን። አሁን ደግሞ ጭራሽ ደግሞ ዘመን ያመጣች ደግሞ አዲሲቷ ኢትዮጵያ ምናምን የሚል ሰው አለ። በቃ እኔ መብቴ ነው፣ የድሮውን ኢትዮጵያ እወዳለሁ። ይህንም ማክበር አለ። እኔ ድሮ ኢትዮጵያ ነው የምወደው፣ ይህን ኢትዮጵያ አልወደውም። እኔ እርስ በርስ የሚበላበትን ዓለም የሳቀበትን ማንነታችንን አልወደውም። ቴንክ ዩ ቴዲ። ቴንክ ዩ ኤልያችን። የምንሄደው ወደ ዋንጋሪ ነው። ቴንክ ዩ ቴዲ። እንግዲህ አንዳንድ ጊዜ ያው ስሜታችንን ግን ብንቆጣጠር ጥሩ ነው። ለመስፍን መልስ እንሰጣለን ብለን ምርኮኝነትን እንደንትን ለመውቀሻ ለመሳደቢያ ባንጠቀም መልካም ነው። በወታደር ዓለም መማረክ፣ መሞት እነዚህ የታወቁ ነገሮች ናቸው። ንጉሥ ተክለ ሃይማኖት እኮ በአፄ ምኒልክ ተማርከዋል። ሸፍተው ተዋግተው ተማርከው በይቅርታ ተመልሰዋል። አፄ ምኒልክም አፄ ዮሐንስ ላይ ሸፍተው በኃይል ተገደው ድንጋይ ተሸክመው ይቅርታ ጠይቀው ወደ ስልጣናቸው ተመልሰዋል። በውትድርና ዓለም በጦርነት ዓለም መማረክ ያለ ነገር ነው። ለመስፍኔ መልስ እሰጣለሁ። መማረክ በትግል በትልልቅ በዓለም ላይ ጀብድ የሰሩ የአሜሪካን ጦር አዛዦች እኮ ድንቅ ስራ እኮ የተማረኩ ነበሩ። እነሱ የተማረኩ ሰዎች በጣም በርካታ ነገር ለሀገር ያውላሉ። ስለዚህ አንዳንድ ጊዜ ፖለቲካችንን ከስሜት እናውጣ። አሁን ለምሳሌ መስፍኔንም ስሜት ውስጥ ገብቶ ነው መስፍኔ ሲናገር አዝማሪን ሲሳደብ የሀጫሉ ሐውልት ጋር ቆሞ ግን ፎቶ ሲነሳ ነበር። ሀጫሉ አዝማሪ ነው፣ በእሱ ኮንቴክስት ሀጫሉ አዝማሪ ነው፣ ግን ጀግናዬ ብሎ ሲነሳ ነበር። አሊ ቢራ እኮ አዝማሪ ነው በሱ ኮንቴክስት ማለት ነው። አንዳንድ ጊዜ ስሜት ውስጥ ሆነን ለሚስተር ኤክስ መልስ እንሰጣለን ብለን ሌላ መነካት የሌለበትን አካል ላይ ተኩሰን መግደል ያለብን አይመስለኝም። ስለዚህ በውትድርና ዓለም መማረክ፣ መሞት ያሉ ነገሮች ናቸው፣ ልናከብር ይገባል። በውትድርና ዓለም ያሉ ክስተቶችን የተማረከ ሁላ ሰነፍ ነው እኮ ማለት አይደለም እኮ። አንዳንድ ጊዜ እኮ ተማርኳል እኮ አብዲሳ አጋ እኮ በጣሊያን ምድር ላይ የጣሊያን ምድር እኮ ያንበረከከውና የኢትዮጵያን ሰንደቅ ዓላማ ቀዶ ከእስር ቤት አምልጦ ያችኑ ሰንደቅ ዓላማ ክንዱ ላይ ተንተርሶ እኮ ጣሊያን ያሸነፈው እኮ በጣሊያን ምድር ነው። አብዲሳ አጋ እኮ ምርኮ ነበረ። አንዳንድ ጊዜ ምርኮኝነትን ታሪክ አልባ አድርገን የምናቀርብበት መንገድ አይ ቲንክ ከሰልፍ ሪፊቲንግ ነው። በጦርነት ዓለም ይሄ አለ ብለን ብናልፈው እና ወደ ቁም ነገሩ ብንመጣ መስፍን ያው በእርግጥ ስትጎሻሸም ያለው በመጎሻሸም እሱም እንትን ይለዋል። ይሄ የወታደርነትን ባህሪ ትንሽ ቅድም እኔም ነካ ያረኩት ወታደር ለሰንደቅ ዓላማው ሟች ነው። ልክ ነህ። ህገ መንግስቱን ጠቅሳል። ህገ መንግስቱ እኮ ሰንደቅ ዓላማ ብሎ ያስቀመጠው አንቀጽ 3 ላይ አረንጓዴ፣ ቢጫ፣ ቀይ የሚለው ነው። ሰንደቅ ዓላማ ባይዘው እሱ ነው። በዚህ ህገ መንግስት አንቀጽ 3 ላይ ማንም የተከራከረ የለም። ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነው። ሁሉም ኢትዮጵያ ብሔር ብሔረሰብ የተስማማበት ነው። የሚያጣላን አርማ ነው። አርማ ደግሞ በአዋጅ ነው የሚሰጠው። አዋጁ ደግሞ አሁን ራሱ ያለው አርማ 2 ተቀይሯል። በ95 ምናምን ተቀይሯል። ከዛ በኋላ ተቀይሯል። ሰንደቅ ዓላማው አረንጓዴ፣ ቢጫ፣ ቀይ ነው የሚለው የህገ መንግስቱ አንቀጽ 3 ንጹህ 3 ላይ በግልጽ የተቀመጠ ነው። የሚያጋጨን አርማ ነው። አርማና ሰንደቅ ዓላማን እንኳን ሳንለይ ዝም ብለን የምንታኩሰው ነገር እኔ በጣም ጉንጭ አልፋነቱም በላይ በጣም አቅምና ኢነርጂ ይጨርሳል። እባካችሁ አንዳንድ ጊዜ ክላሪቲ ኦፍ ቶት ይኑረን። እኛን አሁን የሚያባላን ኮንፊውዥን ነው። ራሳችን በዲሊዥን የምናደርገው ክርክርና ሙግት ነው እርስ በርስ የሚያዋጋን የማያከባብረን። በቃ ልክ ልኩን ነገርኳት፣ ልክ ልኳን ነገርኳት፣ አስገባሁለት። ይሄ ፖለቲካ አይደለም። እባካችሁ ዲስ ኖት ፖለቲክስ። ለኢትዮጵያ አይጠቅምም፣ ለራሳችሁም አይጠቅምም፣ ለወገናችን ወክላለን የምትሉት ማህበረሰብ አይጠቅምም። ኦሮሞ እንደዚህ ብለህ እከሌ ስደብልኝ ብሎ ማንም አልወከለም። አማራ ሄደ ለከሌ እንደዚህ ልክ ልኩን ንገርልኝ ብሎ የወከለ የለህም። ዋልጌነት የራስህ ነው። ሄደ መተህ የምትሳደብ በሙሉ ዋልጌነት የራስህ ነው። ማንም ተሳደብልኝ አላለህም። የትኛውም ወገን እከሌን ሄደ ልክ ልኩን ንገርልኝ አላለውም። ዶክተር አብይን እኮ ኦሮሞ አይደለም ብሎ እኮ የኦሮሞነትን የቀሙት እኮ ኦሮሞዎች ናቸው።
የፖለቲካችን ዋልጌነት ማለት ነው። ዶክተር አብይ መልስ አልሰጠም። ስራውን የሰራው እነሱ ተሳደቡ። የሱ ስራ አሁንም ይናገራል፣ ወደፊትም ይናገራል። ሰው ስለሰደብን ዶክተር አብይን ስለጠላን ልክ ልኩን ነገርኩ ስላል ፖለቲካ ይሄ ፖለቲካ አይደለም። ይሄ መሀይምነት ነው። ስድብ ፖለቲካ አይደለም። ስለዚህ እርስ በርስ ለመሰዳደብ ትልልቅ ለሀገር ታሪክ የሰሩ ወገኖቻችንን ታሪካቸውን የሚያንቋሽሽ ስራ አንስራ። አዝማሪ አዝማሪ ባይዘወይ አዝማሪ በአድዋ ድል አሁን እኛ የምናቀራራበት አድዋ ድል ላይ አዝማሪዎች የተጫወቱት ሚና አይደለም። ወታደሮችን በማጀንገን መሀል ቆመው በማዜም እንዲጋፈጡ በማድረግ ትልቅ ሚና አላቸው። እንኳን አዝማሪዎች የወታደሩን ስንቅ ጭነው የሄዱ አህዮች በአድዋ ድል ላይ እኮ አስተዋጽኦ አላቸው። አንዳንድ ጊዜ ወደ ጎን ለመተኮስ ትልልቅ ጀብድ በአገር ደረጃ አድዋን የመሰለ ታሪክ። እሺ አንዴ ቃል ያልከኝ አናገርከኝ ቴዲ አንዴ ቃ እሺ ቴንክ ዩ። ስለዚህ በአድዋን የመሰለ ታሪክ ውስጥ አዝማሪ ሮል አለው። አናንቋሽሽ። ማንቋሽሽ የፈለገውን ልናገር። ታማኝ በየነ አቋም መብት አለው፣ ግለሰብ ነው። ለኢትዮጵያ ታግሏል፣ ባመነው መሰረት ታግሏል። ለተቸገሩ ደርሷል። ደርሶ መልአክ እንጫወት አብረን ስንሰራ አበል ስንቀበል ከርመን ተመልሰን ይሄ እንደዚህ አይነት ባህል እናስወግድ። ተሳስቶም ከሆነ መልአክ አይደለም ታማኝ፣ ስህተት ነው። የሰው ልጅ ይሰራል። መንግስት ወንበር ላይ የተቀሙ ሰዎች ይሰሩ፣ ሲያጠፉ ይሰራሉ። ሰው ናቸው፣ መልአክ አይደሉም። የመልአክ ስብስብ አይደሉም። ስለዚህ አሁን ታማኝን ያስለቀሰው እርግጠኛ ነኝ በመጥፎ ጊዜ አብረው የነበሩ ሰዎች መንገድ ላይ ስለካዱትና ቴዲ ቅድም ያልከው ነገር እንኳን ታማኝ እኔ የሰማሁትን ዘገነነኝ። በዚህ እድሜው በመከበሪያው በመሸለሚያ ወቅት ላይ መተፋት ከሆነ ያስለቅሳል፣ ሆድ ይብሰዋል። ደግሞ ቡቡም ነው ባህሪው ታማኝ። አይ ቲንክ ቪዛ እንጠያየቃለን ያለው ትንቢቱ ላይ ብቻ ለዛ ብቻ ሁል ጊዜ ለእኛ ሰንደቅ ዓላማ መሆን የሚችል ሰው ነው። ቪዛ እየተጠያየቅን ነው፣ ከነ ውርደታችን ቪዛ እየተጠያየቅን ነው። ለአማራ ወገኔ ገንዘብ አልሰጠም፣ የሰጠብኝ መጠን ይሄ ነው። ስለዚህ ታማኝ ጸረ አማራ ነው ብለን እኮ እንደመድም ደንበኛ እኮ የተማሩ መሃይማን መገለጫዎች ነን። እና እባካችሁ ከዚህ ነገር እንውጣ፣ ሀገራችንን ሰላም ያድርግልን። ቴዶ ለምታደርገው ነገር ሁልጊዜ አስዩዣል ክብረት ይስጥልን። ተባረኩ። የተከበሩ አቶ ይርታቸው። ኦኬ ታንኪዩ። አንዳንድ ደጋፊዎች የሚጽፉት አይቻለሁ እና አመሰግናለሁ። እንኳን ደህና መጣህ እያሉ ስላሉ ማለት ነው። ሌላው እንትኑ ሲጀምር ዋልጋሬ ስለ ዋለልኝ መኮንን ብዙ ጊዜ ይጠቅሳታል። ከሙታን ጋር መቼን የምትላቀቁት አፄ ምኒልክ ብለው እንትን ያደርጋሉ እና ከሞቱ ሰዎች ጋር ታሪክ ተጣብቃችሁ ኢትዮጵያን ሰላም እንዳታገኝ እያደረጋችሁት ያላችሁ ሰዎች እባካችሁ አቁሙ። ይህን ማድረግ የባሰ እኛም የምናውቀው ብዙ ሚስጥር አለ እኮ ኢትዮጵያን እንትን ለማለት ነው እንጂ ማን እንደሆነ የኢትዮጵያ ታሪክ የምትጠሉትን ምክንያት ብዙ ነገር አለ፣ የምናውቀው ታሪክ አለ። ኢትዮጵያ እንግዲህ እኔ አሜሪካ የመጣሁት ቀናቀዋለሁ። ከመጣሁት ጀምሬ ከኢትዮጵያ እንዴት ሱዳን ሄድኩኝ፣ ከሱዳን ወደ አሜሪካ የመጣሁበት ኢንፋክት ነው። እዚህ አሜሪካ መምጣቴ አሁን ከኢትዮጵያ የመጣ ብሎ ቢለኝ አንድ ሰውን ያላኮርፍም ፋክት ስለሆነ። በኢትዮጵያ ታሪክ ደግሞ ብዙ ፋክት የሆኑ ነገሮች አሉ። ስማችን ብንቀይር፣ መልካችን ብንቀይር፣ ብንዋለድ ብንልም ፋክት የሆኑ ነገሮችን ስላለ እነዛን ፋክቶቹን እንዳነካካቸው ጥንቃቄ ብታደርጉ። ይህን ተደረገ ብሎ ለሀገር እንግዲህ ዋለልኝ በዛ ሰዓት አልነበርኩም እኔ እንትናም አፄ ምኒልክም አገር በሚመሩበት ጊዜ አብዛኛው እንዲያውም ማጆሪቲ የእናንተ ብሔር ነው ወታደራቸው የነበረ የሰለጠነው። በደርግ ጊዜም የደርግ ወታደር በሙሉ አሁንም ያሉትን ጀነራሎች ኢትዮጵያን የበደሉ፣ ኢትዮጵያን የገደሉ፣ ቀይ ሽብር ያፋፋሙ፣ የኢትዮጵያን ንብረት የዘረፉ፣ ለቀበሌ የሰጡ ሰዎች ናቸው እናውቃለን። ስለዚህ በኢትዮጵያ ታሪክ ውስጥ ብዙ ነገሮች ከማን እንደተሰራ እናውቃለን። ግን አማራ ባልዋለበት ከብት ያልዋለበት ኩበት ለቀማ የሚባል ነገር አለ። ስለዚህ ታማኝ ለሀገሩ ሰርቷል፣ እናከብረዋለን፣ እንወደዋለን። አሁንም ወደ ትግሉ ቢመለስ እኔ ደስታውም አልችልም። ኢትዮጵያ እየጠፋች ስላለች እየፈረሰች ስላለች
የኢትዮጵያ ለማዳን መጥቶ ከሚያድኑ ሰዎች ጎን ቁሞ በሰላም ሆነ በትግል ትጥቅ ትግልም ሆነ ለኢትዮጵያውያን አሁን እየተፈናቀሉ እየተገደሉ በየቦታው እየተዋረድነ ስላለን ድምጽ ሆኖ ወደ ነበረበት ቦታ ተመልሶ ለሀገሩ ቢታገል ደስታውን አልችለውም። ነገር ግን ብዙ ታሪክ እና አልሐሙዲን በወያኔ ጊዜ ማዕት ገንዘብ ሰጡ፣ ቤት ገዝተውለት ብዙ ነገር አድርገውለት እኮ ወያኔን አልደግፍም ብሎ የቀረሰው ነው። የወያኔ መዘዙ ያቀዋል ከጧቱ ጀምሮ። አሁን ያለበት የኤትኒክ ፖለቲክስ ማይኖሪቲ የነበረው ማጆሪቲ ለማድረግ የሚሰራው ስራ ክፋቱ ተንኮሉ ወያኔ ሓርነት ትግራይ ኢትዮጵያን ለማፍረስ ሌሎቹም ብሔር ብሔረሰቦች ብላ ምትላቸውም እነሱም ተከትለው ኢትዮጵያን ለማፍረስ ደንታ ስለሌላቸው ነው። ማጆሪቲ አማራ ያለ በየቦታው ስለ ወለጋው ሐረር ምናምን በተለያዩ ኢትዮጵያ በቦታው በአገሩ በሚኖርበት እንደ ባይታወር ተደርጎ የሚታይበት የወያኔ ህገ መንግስት እኮ ነው። በታሪክም ኦሮሞ የሚባል ክልል የለም፣ አማራ የሚባል ክልል የለም፣ ትግራይ የሚባል ክልል የለም። ስለዚህ ያበሽታው ከዛ ስላለ አብይም ደግሞ አሁን እየጨቆነ እየገደለ ያለበት የኢትዮጵያን ህገ መንግስት የወያኔን ህገ መንግስት የኢትዮጵያ ህገ መንግስት ነው የኦሮሞ ጥቅም ስለሚያስከብር ኢትዮጵያ እንዳትድን በሽተኛ ሆና እንድንገዳደል ያደረገን አንዱ ትልቁ የአብይ ድክመት ነው። አመራር ስልት ጥበብ ዕውቀት አለመኖሩ በግልጽ ያሳያል። የውሸት ዶክተር ይሁን የእውነት ዶክተር ይሁን በተግባር ግን ምንም እሱ የሚጽፈው መጽሐፍ ተብሎ የቀረበው በእውነት እሱ የጻፈ ከሆነ መላ አይጠፋውም ነበር። ግን የችግሩ መፍትሄ ሳይሆን የችግሩ አካል ዋና እንዲያውም የችግሩ የባሰ ከወያኔ የባሰ እንዲሆን ያደረገው ኢትዮጵያ እዚህ ደረጃ ያደረሳት ወያኔም እንዳትጠፋ ያደረገው አብይ አህመድ ነው። ወያኔ ከጠፋች ያለውን ይስተካከላል። አማራው ጠንክሮ ከወጣ ይገዳደረኛል። ኢትዮጵያ ወደ ነበረችበት ወደ ጥንታዊ ታሪካዊ ኢትዮጵያን ሁሉ ዜጎች የሚከበርበት ስለሚሆን ያ እንዳይሆን ወያኔ መጥፋት የለበትም ብሎ እነ ዶክተር ጌታቸው የአማራ ምክትል ሰብሳቢ ሂዶ ውይይቱ ላይ እንዳይሳተፍ ተደርጎ ወያኔና የነብርሃኑ ጁላ ግሩፕ ኦሮሞዎቹ ነው ተሳትፈው የመጡት። እሱ ተናዶ ምንም እዛ መግባት የለበትም ብለው ወያኔ ከለከሉት። የተስማሙት ይህንን ወልቃይት እንሰጣቸዋለን እንደዚህ ብለው ዋሽተው እንትን አሉት። ችግሩ አማራውን ካልተከፋፈለ አማራ እርስ በርሱ ካልተገዳደለ እነሱ አቅም ስለማይኖራቸው አማራ በየዋህነቱ ደግሞ እርስ በርሱ እየተገዳደለ ድል ከፍቶላቸዋል። ግን ድሉ የኛ ነው። የኛ ስንል ኢትዮጵያ ማዳን ደግሞ ሁላችን መሞት አሁን ታማኝ የሚያስፈልግበት ሰዓት ነው። ኢትዮጵያ ለማዳን ካደረገው ትግል አሁን ጠንክሮ መውጣት ያለበት ኢትዮጵያ ማዳን አለበት፣ መሳተፍ አለበት አሁን የሚል እምነት አለኝ። ጨርሻለሁ። ታንኪዩ። ባለፈው ለተፈጠረው እንትን ሁኔታው በግልጽ ሌሎቹ እየተሳደበ ስለነበር ፋኖ ሲሰድብብኝ እኔ ዝም ብዬ መስማት ስላልፈለኩ ነው እሱም ያው የተናገርኩት። ሌላው በዚህ በኳሱ ጊዜ መንሽል አድርግልህ እኔ በአገር ቤት ሄጄ በአርበኝነቴ ካባ የተሸለምኩት ነበርና እዚህ ሲያትል የሚኖር ካባ ያላቸው ሰዎች ለኳሱ ሲከፈት የመጀመሪያ ቅድሚያ በአደባባይ ወጥተው እንዲሳተፉ እንዲሆን ተብሎ ተነገረ ማለት ነው። በቃ እኔ ያውቀዋለሁ እርታቸው እነግረዋለሁ ደውዬ ፋንትሽ ነው የምትመጣው እሷን እንትን ስትል ፍቃደኛ ማድረግ አለበት ተብሎ ተደውሎ ፍቃደኛ ትሆናለህ ወይ እዛ ኳሱ ላይ ሲባል ምን ችግር አለው? ምንም ችግር የለም ለሀገሬ ለኢትዮጵያ። ይሄ እኮ ለክብር የክብር የትግሌን ክብር በአርበኝነት የተሸለምኩት ካባ ምን ችግር አለው ብዬ ደውል ስልኬ ስጣት ትደውልልኝ ወይም ቦታው ደግሞ ለአንተ ትደውልህ ተብሎ በዚህ ተስማም። አሁን ካባው ማን የሸለመ? እኔ ጎንደር ደብረ ታቦር ነዋ። ስለዚህ እኔ ዶክተር አምባቸው እኔ ብቻ ሳይሆን ዶክተር አምባቸውም እኔ ጋር ተሸልሟል። ዶክተር አምባቸው ወረታ እዚህ እንትን አለ ዲሲ ሚኖር መላን። እሺ ምን ተፈጠረ ነው የምትለን? አሁን ከዛ እኔ በዚህ አማራ ነኝ ስላልኩኝ ሌሎቹ ደግሞ የአማራ ሆነው ግን የእስክንድር ደጋፊዎች ልዩነት ነበር። ከዛ እርታቸውማ እሱ
ከነገር ነው እንትን ይላል። ከዛ እሺ ብሏል ብሎ ሲነገራቸው እዛ እንዳልሳተፍ አደረጉኝ በተንኮል ማለት ነው። አማራው ለአማራ በእስክንድርና በነዘመነ ድጋፍ አማራው ለአማራ። አዎ። ስለዚህ ይህን ችግር ይፈጠራል። በሞኖፖሊ ያስከውን ተቋም እርስ በርስ ውዝን ደግሞ ዲቪዥን ፈጥረ እርስ በርስ አዎ እንደዚህ የሚያደርጉ ሰዎች አሉ። እኔ ግን ያንን ስላደረጉ ትግሉ አላቋረጥኩም። ኦኬ ቴንክ ዩ አንደርስታንድ አውቃለሁ። እሺ ቴንክ ዩ ይርታቸው። ሁላችሁንም ከልብ አመሰግናለሁ። ከልብ ምኒልክ ፋኖ፣ ይርታቸው፣ ወንጋሪ፣ ኢሊ፣ ቅድስት